እፎይ በነገራችን ላይ በህልም አይቼ ነበር እስልምናን ተቀበለ። በህልም አይቼ ነበር እስልምናን ተቀበለ። እውነት ነው። አንተ ልወጣ ነው ከእስልምና ማለት ነው። ስንት ሴቶችን አዘጋጅተህልኛል? ቆይ እስልምናን እንድቀበል እንዴት ተመኘኸው? በህልምህ ድረስ በህልምህ መጥቼ እስልምናን እስቀበል ካሰብከው ስንት ሴቶች አዘጋጅተህልኝ ነው? በገነት ገነት የሚገቡት ሙስሊሞች ብቻ ናቸው። ገነት የሚገቡት ሙስሊሞች ብቻ ናቸው። አሁንም ደግሞአለው፣ ገነት የሚገቡት ሙስሊሞች ብቻ ናቸው። አንፈልግም፣ ሲጀመር መግባት አንፈልግም። የተባረከ ያርግላችሁ፣ ያጣፍጥላችሁ፣ መልካሙን ሁሉ ያደርግላችሁ፣ ሰላም ግቡ። እኛ መግባት አንፈልግም። ሲጀመር ክርስቲያን ሆኖ የሙስሊሞች ገነት መግባትን የሚመኝ ክርስቲያን ሰው አለ? በፍጹም የለም። ሙስሊም ወንድሞቻችን እንድትረዱ የምንፈልገው እኛ ይህንን ነው። በእስልምና ትምህርት ያለውን ጀነት፣ ይሄ በቁርአን ላይ በሐዲሳት ላይ የተዘገበውን ጀነት እዛ ውስጥ መግባት የሚመኝ ክርስቲያን በፍጹም የለም። አንመኘውም ያንን ገነት። እስኪ ምን አይነት ነው የሙስሊሞች ጀነት? እስኪ አንድ ጊዜ ይህንን አድምጡት። ለጀነት ሰዎች አላቸው፣ ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እንደ እናቶቻችን እንደ እህቶቻችን መማሟት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። እና እዚህ ነው አትገቡም የምትለን? እኛም አንፈልግም፣ አንገባም። የተባረከ ያርግላችሁ። በነገራችን ላይ እንግዲህ የሚገልጸው ነገር ሊያጓጓ የሚችለው ወንዶችን ነው። ለሴቶችስ ግን ምን ተዘጋጅቷል በጀነት? እስኪ ለሙስሊም ሴቶች ጀነት ተስፋ የሚያደርጉት የሚጠብቁት ጓጉቶ የሚጠብቁት ነገር ምንድን ነው? እሱን ደግሞ እስኪ አንድ ጊዜ እናድምጥ። ስለ ሑረል ዒን ሲነሳ ትዝ ያለኝ ነገር አለ። ወንዶች ሴቶችም ያው ጥያቄ ያቀርባሉ። ለወንዶች ሑረል ዒን አለ ተባለ፣ ለእኛስ ምንድን ነው የተዘጋጀ? ያው የጀነት ውስጥ ባላለሽ ነው አለቀ። ጀነት ውስጥ ባላለሽ ላጤ ሆነሽ አትኖሪም። አብሽር ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ጀነት ውስጥ ላጤ የለም፣ ወንድ ላጤም ሴት ላጤም የለም ማለት ነው። ወንድ ካለ ሴት እኮ አይኖርም አይደል? ስለዚህ አንዷ ሴት አንቺ ነሽ፣ አንዷ ሴት አንቺ ነሽ። ስለዚህ ብዙ አይጭነቀሽ ነው የምንለው ነው። አይ ይቅርብን። የተባረከ ያርግላችሁ። መልካም የእንትን ታይም ይሁንላችሁ። እኛ መግባት አንፈልግም፣ እናንተ ብቻ ግቡ። እኛ ክርስቲያኖች እንደዚህ አይነቱን ጀነት አንመኘውም፣ መግባትም አንፈልግም። የእኛ የክርስቲያኖች ገነት ከዚህ በፍጹም በእጅጉ የራቀ 40 ክንድ አይደለም 80 በጣም ብዙ ክንድ የራቀ ሌላ ነው። የእኛ ምኞት የእኛ ናፍቆት በፍጹም ይሄ አይደለም እና የእናንተ ጀነት መግባት አንፈልግም። የተባረከ ያርግላችሁ። ስሬስ ባለፈው አሁን ለምሳሌ ከቲክቶክ ወጣ ጠፍተህ ነበርና በቃ ይሄ ሰውዬ እውነቱ ገብቶት ሊሰልም ነው እያልኩ ነበር። ከዛ ሴቶች ታዘጋጁልኛላችሁ፣ መስጊድና ሴቶች ታዘጋጁልኛላችሁ። ሌላ ነገር የለም። እኔ ደግሞ እነሱን አልፈልጋቸውም ሁለቱንም። በገነት እኔ ገና ሄጄ እናንተን ገነት እንደ ሲኦል ነው የምቆጥረው። አስበሃል? ኢተርናል የሆነ ብልቴ ተገትሮ እረፍት አልባ ወሲብ ሳደርግ በትልቅ የሳህን ምግብ በላለሁ፣ በትልቅ የኩባያ መጠጥ ጠጣለሁ ብዬ ያንተን ገነት ስመኝ ሃው እዚህ ጋር አንድ ነገር ማለት ነው። ቆይ ሴት አይ ፎይ ወላሂ እውነቴን ነው የምልህ። እንደው አላህ ሂዳያ ይስጥህ። ትወጣለህ። ቆይ ዋብያው ከእስልምና ትወጣለህ። ገነስ እንዲህ ከታየ ትወጣለህ ከእስልምና ማለት ነው። ለምን ብዬሽ ነው የምወጣው? ምን ስራ ትወጣለህ ማለት ነው። ትወጣለህ ታለህ ሰይድ ምንድን ነው የምትለኝ? ወላሂ በቃ በጣም ስለምታረም ምናምን በቃ እንደው ትወጣለህ። ምን አልኩህ ሰይድ? አዳምና ሔዋን በክርስትና ገነት ውስጥ ሳሉ አይበሉም አይጠጡም ሴክስ አያደርጉም እንዴ? እንዴት ነው ይሄ ነገር? አልነበረም እንዴ ያኔ እዛ ወደዚህ ከመባረራቸው በፊት ውስጥ እነሱን ገነት ነው የተመኘው ማለት ሞር እሱማ እኮ አላወቅንም ገና። እንግዲህ ያው የተጻፈልንን ነው እንግዲህ ሁላችንም እናንተ መጻፍ ነው ይሄው ሴክስ እንዳለ ነው የሚያሳየው። ገብቷል? እስቲ ዝም በል። አዳምና ሐዋ አሁን ለምሳሌ እዛ እንትን አድርገዋል አይደል? ገነት ውስጥ
እሱ ይገርማል። አንተ ምን አድርገዋል አይደለም አሁን እንዴ ባልና ሚስት ምን አደረጉ? ለምን ታወጣጣኛለህ? ታውቃለህ ያደረጉትን ምን አደረጉ? ንገረኝ፣ አላውቅም። እና ይሄ ብርቅ አይሆንብህ ማለት እንደማይፈልገው ሰው አትሆን። ምን አደረጉ? መረጃ ጠይቃለሁ። ነክስ ቆይ አይደለም ቆይ፣ በገነት ውስጥ ግንኙነት አድርገዋል እያልከኝ ነው? ታዲያ እንዴት ነው የተወለዱት? ቃቤልና እንትና ቴንክ ዩ። ስለዚህ ገነት ውስጥ ተወልደው ነው ቃየልና አቤል አዳም ባይ ከገነት ያባረራቸው ለምንድን ነው? ቃየልና አቤልን ታዲያ እነሱ ቅጠል በመብላታቸው የተባረሩት። ቃየልና አቤል ቅጠል በሉ የሚል ማስረጃ ስጠኝ። እንዴ እነሱ አብረው ማለት መስማት ተወለዱት። ቲኬት ማድረግ አይሻልም? ቆይ የለማ እንደዛ ሚል የለም ሰይድ። ኤኒዌይስ ዘፍጥረት ምዕራፍ 4 ላይ ከገነት ከወጡ በኋላ ነው አዳም ሔዋንን አወቃት ሚስቱም ጸነሰች የሚለው ከገነት ከወጡ በኋላ ነው። በእስልምናም እሱ አዎ እኔ ያልኩት ቆይ እሱማ ገባኝ እኮ አዳም ጨርሰሽ። እኛ ገነት ምጠፋ ምታልፍ ነች ወንድሜ። ገነትን አይደለም ተስፋ የምናደርገው መንግስተ ሰማያትን ነው። ገነት ያችኛዋ እዚሁ ቅጠላቅጠል ፍራፍሬ ያለባት ቦታ ማለት ነው። ምንም ትልቅ ነገር አድርጋ አታስባት። ብዙ ፍራፍሬ ያለባት አሁን እናንተ የምትመኙት ብዙ ትልልቅ የጋን የሚያክል ፍራፍሬ ያለ ብላችሁ የምትመኟት እሷ እዚሁ ምድራዊ ነች። ፍራፍሬ ያለባት ዝም ብላ ሄድና የሆነ መዝናኛ ቦታ ላይ እንደዛ ቁባራት። እኛ የምንጠብቀው የምንናፍቀው ገነትን ሳይሆን ከትንሣኤ በኋላ መንግስተ ሰማያትን ነው። የእግዚአብሔር መንግስት ያ መንግስት ሰማት የምንናፍቀው አዲስቷን ኢየሩሳሌም የምንናፍቃት የምንመኛት ማታልፍ በፊት ያልተገባባት በአይን ያልታየች በጆሮ ያልተሰማች በልብም ያልታሰበች እሷ ልዩ ለእኛ ለወዳጆቹ የተዘጋጀች ነች። ወደ ቶፒኩ ግቡ። አሁን በእኔ ቦታ እስካላለህ ጎንደሬዋን አስገባትማ። ጎንደሬዋን ተዋት። እሷ ድርቀት ነው። ምን የምታውቀው ነገር የለም እኮ ጊዜ ለመንገድ ላለሁ ከእሷ ጋር ዳረጎ በዝናት ድርቀት ነው። ምንም ጉብዝና አይደለም። ቆይ አንዴ ቆይ ወደ ቶፒኩ ኦኬ እሺ ቶፒኩ እኔ እኮ ቅድም የጠየቅኩህ እንደዛ ያልኩህ እጅ የሚለውንም በዛ ወይ ለምን አንረዳውም ነው። አንተ ነህ እንደዛ የተረዳኸው። ዋብያው ለምሳሌ እጅ ስትለው ይተረጎማል ብሎ አያምንም። አዎ አላህ እጅ አለው ብሎ የሚያምነው። አንተ እጅ አላህ እጅ ሊኖረው አይችልም እናንተ ክርስቲያኖች እንደተረጎማችሁት ይተርጎም እያልክ ነው። ዋብያው ደግሞ አላህ አዎ ሁለት እጅ አለው ብሎ የሚያምን ነው። በቦዲ ላይሆን ይችላል እንደዛ የሚለው አለይ ሲል ምን አይነት እጅ እንደሆነ እሱ ይወቀው ነው። ግን እኔ ምን አይነት እጅ ብዬ እኮ አልጠየቅኩም እኮ ሊትራሊ ግን እጅ አለው። ያ እጅ ደግሞ በቂያማ ቀን የምታየው ነው፣ መታየት የሚችል ነው። ያ እጅ ደግሞ ግራና ቀኝ ያለው ነው። ያ እጅ ደግሞ ግራና ቀኝ ሁለት ነው። አንድ ቀኝ አንድ ግራ ካለው እኔ ግራና ቀኝ ካለኝ እሱም ሁለት እጅ ካለው እኔ 5 ጣት አለኝ አላህ 5 ጣት ካለው አይመሳሰልም ከአንተ ጋር ብትለኝ በምንድን ነው? ሰይድ አቤት። ይሄ የፍጡራኖች መጠሪያ ስም ነውና እንደ ትክክለኛ እስላም አላህ እጅ አለው ብለን አናምንም። እጅ ላይም ቁርአን ላይ ተጠቅሷል ብለው እነሱ ቀጥታ የሚወስዱት ነገር አላህ እጅ እንደኛ ወይም ደግሞ እኛንም ምንሰልም አይምሰልም። አሁን ወሃቢዎች አንዳንድ ጊዜ ወይም ደግሞ ሰምቲንግ ሙስሊም ብለው የሚያስቡ ሰዎች አላህ እጅ አለው የኛን አይመስልም ይላል። ለምሳሌ ብለው ሲያነሱ የዝንጀሮ እጅና የኛ እጅ ይመሳሰላል ወይ ብለው እንደ ሐሳብ ያሳያሉ። እዚህ ጋር የመመሳሰል ጉዳይ ሳይሆን አካል የምንለው ነው ወይም ደግሞ ለሆነ ፐርፐዝ ማገልገያ የሚውል የሆነ አካል ነገር አለ ማለት ነው። ስለዚህ ሰው ሆነን እንኳን የሁላችንም የሰዎች የእጅ አይነት ሁኔታ ላይገናኝ ይችላል። ስለዚህ እንደ አንድ ሙስሊም ወይም ደግሞ እጅ ብሎ በቁርአን ላይ የመጣው ቀጥታ እጅ የሚለውን ለማጽደቅ ሳይሆን ለምሳሌ መንግስት እጁ ሰፊ ነው ቢባል መንግስት ትልቅ የሆነ እጅ አለው ለማለት ሳይሆን አቅም አለው፣ ተደራሽ ነው። ወይ ደግሞ ቁርአን ላይ እጆቹ በፈጣሪ የተሰበሰቡ ናቸው ሲል ስስታም ነው ለማለት የተጠቀሙበት ይሁዳኖች ያነሱት የተጠቀሙበት ምሳሌያዊ አነጋገር ብለን ነው ምናምን።
እግሩም ቢሆን እንደዚሁ የተጠቀሰው እንደዚህ ባት ብሎ የሚያነሱትም ቢሆን የተጠቀሰው አላህ በእነዚህ ሲጀመር ማመሳሰል በእኛ አይቻልም። ከፍጡራን ጋር በሚመሳሰል መልኩ ፈጣሪውን የጠራ አካል ይከፍራል ነው የሚለው። ስለዚህ በየትኛውም ሁኔታ ሰዎች በሚጠሩበት ስሙን እንኳን አይደለም ይሄ ተመሳሳዩ አለው ብለን ማጽደቅ አካሉን ማጽደቅ ይቀርና አጃለው ብሎ ራሱ አመሳስሎ ስሙን መጠቀም በራሱ ለፈጣሪ ያልተገባ ነው። ፈጣሪ ማንንም ምንንም አይመስልም። ስለዚህ ያ የኔ አርጉመንት እሱ ነው። እጅ ባልክበት ቅጽበት ላይ ሳታውቀው አመሳስለኸዋል። ምክንያቱም እጅ የምትለውን ቋንቋ በመጠቀም በራሱ አመሳስለሃል። ራይት። ከዛ በኋላ እጁ ጥቁር ነው፣ ግብዳ ነው፣ ትንሽ ነው፣ who cares? እጅ በሚለው መጀመሪያ ተስማምተናል። ሲጀመር እጅ ብለህ ካጸደቅክ በኋላ ይሄን ይመስላል ይሄን አይመስልም ገለመሌ ልውጣ ልውረድ ብትል ምንም የምታመጣው እጅ ሆኖ ስሙን ተጠቅመህ ከእጅ ውጭ የሚመጣ ነገር የማይመስል ነገር ምንም ልጠራልኝ አችልም። እንዳታሪ አቂዳ እጅ የሚጠቀሙ ደግሞ ቀጥታ ትርጉሙን እንወስዳለን። ተዊልም አናደርግም፣ ታቲልም አናደርግም። ከዛስ እጅ የሚለውን ትርጉሙን እንወስዳለን ነው። የእጅን ትርጉም ሳናመሳስል ትርጉሙን ሳንለውጥ ቀጥታ የእጅን ትርጉም እንወስዳለን ነው አቂዳቸው። ኦልራይት። ስለዚህ እጅ ምንድን ነው ትርጉሙ? ኤክራም እንዲህ ብሎ ማሰብ እንግዲህ ፍሬን የሌለው መኪና ይዞ መንገድ መግባት ነው። ጎንደሬዋ ቀጥይ። እንዴት ናችሁ? ሰላም ነው ይመስገን። አሁን እናንተ ያነሳችሁት እንትን እጅ ማለት የራሱ ለጋስ ነበረና ሁለታችሁም ላይ ጥያቄ አለኝ። አንደኛ ነገር እኔ አላልኩም። ሁለታችሁ ችግር የለውም። ሀሊም የሚሆን አንተም ራሱ አዳምጪ። እኔ የራሴ ትርጉም የራሴ አለ። ስለ ቁርአናችሁ አላህ እጁ ሲባል ለጋስነቱን ነው እንዲህ ብዬ ዲፋይን ላደርግ አልችልም ስለማይመለከተኝ። ሀሊማ ለምሳሌ ሀሊሜ ነው የሚለው እሱ እንደዛ ብሎ ተረጎመ። የእሱ አረዳድ ነው፣ የእሱ አቀባበል ቁርአንን የሚቀበልበት ነው። ሪስፔክት አደርጋለሁ። አንቺ ደግሞ አንቺ የምትቀበዩ ደግሞ አላህ እጅ አለው ብለሽ ትቀበያለሽ። እሱ ደግሞ ነው ይተረጎማል፣ ሜታፎር ነው ብሎ ተረጎመው። የእሱን ትርጉም አይ ትክክል አለን ብዬ ቻሌንጅ ላደርገው አልችልም፣ ምክንያቱም መፍቱ ስለሆነ። አርጉመንት ካለኝ ግን እሱን ቻሌንጅ ማደርገው እንዴት ነው ትርጉሙ ላይ ሊሆን ይችላል እንጂ ከዛ ትርጉሙ ሴንስ ይሰጣል አይሰጥም የሚለው ላይ ነው የምናወራው ማለት ነው። አንቺ ደግሞ እጅ ያለው ስትይ ሀቂቃው ያ ሴንስ ይሰጣል አይሰጥም እሱ ላይ ነው የምናወራው ማለት ነው። አስተምሮ ይባላል። አስተምሮቱን መሰረት አድርገን ስለሆነ እጅ ስትይ ምን ማለት ነው እናንተ? እኔ አላህ ሱብሃነሁ ወተዓላ እጅ አለኝ ብሎ ከተናገረ እኔ ምንም ማፍርበት ነገር የለኝም። እጅ ካለ እጅ ብዬ ነው የምቀበለው። ለአንተም እጅ ማለት ምን ማለት ነው? እህቴ በመሀል ልግባና አላህ እጅ አለኝ ብሎ የተናገረበትን እስኪ ያሳይ። እጅ አለኝ ብሎ ካለ ነው ያለችው። ስማት ካለ ነው ያለችው። ሰይድ ጣልቃ ትግባ ኢንተራፕት እንዳታደርግ። አሁን እኔ የምናገረው ምንድን ነው ለአንተም ለእፎይም ነው የምጠይቃችሁ ጥያቄ። ኦኬ ለሁለታችሁም። ምክንያቱም እናንተ እግዚአብሔር እጅ አለኝ ብሎ ሲል አላህ እጅ አለኝ መጀመሪያ የምታምኝበትን አስቀምጪ። ሰይድ ጣልቃ ከገባ አስወርዳለሁ። ቆይ አንዴ ሀሊማ ቆይ ኤክራም ወይንም ጎንደሬዋ ባለጌ ስለሆንሽ ነው የማላስገባሽ ታውቂያለሽ። አሁንም ዋብዬ አስገባ ስላለኝ ነው። እምነት ፕሊስ አዳምጪ፣ የመጨረሻ እድል ነው። እምነትሽን አስቀምጪ እንጂ እንደዚህ ብላችሁ እንደዚህ ተፈጥሮ እንደዚህ ወጥተው እምነትሽን አስቀምጪ። ከዛ እምነትሽ ላይ ነው የምናወራው። ያመንሽበትን አላህ እንዲህ ነው ብለሽ የምታምኝበትን አስቀምጪ። እንዲህ ተፈጥሮ እንዲህ ተወል ሁሌ አይሰለችሽም? እድሜ ልክ መጨቃጨቅ እንደዚህ እምነትሽን አስቀምጪ እና እምነቴ እንዲህ ነው ይሄ እንዲህ ነው ብለሽ ከዛ በኋላ ነው አርጉመንት የሚነሳው። አንቺ ባመንሽበት ነው እንጂ ባላመንሽበት ላይ ሚስተር ሪፕሬዘንት አድርገን አንቺን ቻሌንጅ አናደርግሽም። የምታምኝበትን አስቀምጪ። ያው ቀጥይ። እኔ እኮ አላህ ሱብሃነሁ ወተዓላ አደም አለይሂ ሰላምን በእጆቼ የፈጠርኩት ሲል እጆች አሉኝ ብሎ አላህ ስለነገረኝ እጆች አሉት ብዬ አምናለሁ። አላህ ሱብሃነሁ ወተዓላ እጅ ማለት አሁን ልጁን ተነሳው ምንድነው እጅ ማለት
ሰጭነቱን ነው ለማመልከት ነው ብሎ ካለ አላህ Subhanahu Wa Ta'ala ሰጭነትን ለማመልከት ነው ብሎ ከመናገርኩ ታዩሱን ከኔ ጋር ነው አርጉመንትሽ ፕሊዝ ትጨርስ እንጂ ሰይድ የመጨረሻ ቻንስ አሁን ታነሳት ወርዳል ፕሊዝ ሰላም አንዴ ነው ያወራ ዋብያው ቆይ ከኔ ጋር ነው አርጉመንታችንን እንጨርስ ስለዚህ እጅ ያለው ብለሽ ታምኛለሽ የሌላውን ማፍረስ ከመሄድሽ በፊት ያንቺን እምነት አስቀምጪ እጅ ያለው ብለሽ ታምኛለሽ አይደል አዎ የስ አይደለም ታለ እጆች አሉኝ ብሏል አዎ አለ ያምናለሁ ስንት እጅ ነው ያለው አይነት ይመስላል ብዬ አላምንም ስንት እጅ ነው ያለው አላስፈራው ከማንም አይመስልም ኦፍ እኔ ማንን ይመስላል ብዬ ጠይቄሻለሁ ሁለት እጆች አሉ ፍራማው ጥቁር ነው ብዬ ያልጠየኩሽን እባክሽ ፕሊዝ ከራስሽ ጋር ስትራግል እያደረግሽ እየተመሳሰለብሽ ስለተቸገርሽ ላልጠየኩሽ ምላሽ አትስጪ ስንት እጅ አለው አደም አለይሂ ሰላም በሁለት እጆች የፈጠሩት ስላለ ሁለት እጆች አሉት ብዬ አምናለሁ ሁለት እጅ እሺ ፊትና ኋላ ወይንስ ግራና ቀኝ ወይንስ በግራ በኩል ወይንስ እንዴት ነው እጆቹ ምናምን ያልከው ይሄ እንዲህ ነገር ተብሎ የተገለጸ ነገር የለም ነገር ግን የሆነ ሐዲስ ላይ ሁለት ቀኞች እጆች ሚል አለ ያ ግን ቀጥታ ሁለት ቀኝ እጅ ማለት ሳይሆን አላህ Subhanahu Wa Ta'ala ሁሉም በሁሉም ለጋሽ ነው ለማለት ነው ገብቷል አይደል እኩል ነው የሚሰጠው ለማለት ነው ስለዚህ እጆቹ እንዴት ናቸው አላህ Subhanahu Wa Ta'ala አልመረመረውም እጆቹ እንዴት ናቸው ተብሎ አይጠየቅም ሲጀምር ጥያቄ አይደለም ነው ቆይ ክረም ስለዚህ አንቺ ባመጣሽው ሎጂክ ቅድም ሐሊማ እጆቹ የተያዙ ናቸው ሲል ንፉግ ናቸው ለማለት አይሁዶች የተጠቀሙት ነው እጆቹ ተዘረጉ ነው ለማለት ሰጪነቱን ለማሳየት ነው ሲል ራሱ ሰጪ ነኝ አይልም እንደ ለምን እጆቹ የተዘረጉ ነው ማለት አስፈለገው ብለሽ እሱን ቻሌንጅ ባደረግሽበት አንቺን ቻሌንጅ ላርገሽ ሁለት ቀኝ እጆች አሉ ሲባል ለምንድነው እሱ ሰጪነቱን ለማሳየት ነው ብለሽ የተረጎምሽው አላህ ይሄ ከብዶት ነው እንደ ሁለት ቀኝ እጆች አሉኝ ከሚል ሁለት ቀኝ እጆች አሉት ከሚል ሰጪ ነው ለምን ሳይል አንቺ የተጠቀምሽውን ሎጂክ ነው የተጠቀምኩት ምን አልከኝ ሐሳቤ ተሰርቆ ነበር እሺ ለላፍሽ ነን ሐሳቤ ተሰርቆ ነበር ወደ ውስጥ ገብቼ ነበር ይቅርታ አያዳመጥሽን ካልሆነ አስቸጋሪ ነው ምን ብለሽ ነበረ ቀደም አላህ እጆቹ ተዘረጉ ነው ሲባል ሰጪነቱን ለማሳየት ነው ሚለውን አላህ ሰጪ መሆኑን ደግ ቸር መሆኑን ለማሳየት እጆቹ ተዘረጉ ነው ማለት አይጠበቅበትም ብለሽ ነበር ይሄንኑ ባመጣሹ ሎጂክ መሰረት አንድ አዲስ ላይ ሁለት ቀኝ እጆች አሉት ሚላለ ያ ማለት ግን ሁለት ቀኝ እጆች ኖሮ ሳይሆን ቸር ሰጪ መሆኑን ለጋሽ መሆኑን ፍትሃዊ መሆኑን ለማሳየት ነው አልሽ አላህ ፍትሃዊ ቸር መሆኑን ለመናገር ሁለት ቀኝ እጆች አሉኝ ማለት ለምን አስፈለገው ወይንም ደግሞ ሁለት ቀኞቹ ማለት ለምን አስፈለገው ወይንም ደግሞ ሁለት ቀኝ እጆች ስል ሰጪነቴን ለጋሽነቴን ለማሳየት ነው ያለበት ቁርአን አያም ከሆነ የሐዲስ አያም ከሆነ ምክንያቱም አንዱን ተተረጉማለሁ አንደኛውን ደግሞ ቀጥታ ወስዳለሁ እያልሽ ስለሆነ ይሄ ደግሞ አይሆንም ከተረጎምሽ ሁለቱንም የምትተረጉሚው ሁለት ቀኝ እጆች የሚለው አደርቢ ቆይ ተግባቦት ልመጂ በባክሽ ሻለኝ እኮ ከዛ ስለዚህ አንደኛውን ተርጉመን የሚመቸንን እንተረጉማለን ማይመቸንን ቀጥታ እንወስዳለን ከሆነ ያስቸጋሪ ይሆናል ምክንያቱም የምንፈልገውን ተረጉማለን ማንፈልገውን ደግሞ አይቀጥታ ውሰዱ ይሄ ኢሎጂክ ነው ስለዚህ ቀኝ ሁለት ቀኝ ሲባል ለጋስ ቸር ማለት ነው እጆቹ የተዘረጉ ሲባል ደግሞ ለጋስ ቸር ማለት አይደለም የሚል ከሐዲስ ሆነም ከቁርአን ሆነ ከየት አግኝተሽ ነው አንቺ እነን ልተረጉም የቻልሽው የሚል ጥያቄ ቢነሳብሽ ምንድነው ምላሽሽ ማለትም መረጃ በመስጠት ቀጥይ እናንተ እኮ ሁሉም ነገር ምሳሌ እፎይ አንዴ እዚህ ጋር በመሃል ልግባና አያይዛ እንድትመልስልኝ የምፈልገው ነገር አለ እፎይ አሁን እዚህ ጋር የአላህ እጆች ተዘረጉ ናቸው ወይንም ደግሞ የተሰበሰቡ ናቸው የሚለውንም አጠቃቀም የተጠቀሙት እስኪ በእናንተ አረዳ እንዴት ነው የምትረዱት በልኝና ጠይቅልኝ አላህ Subhanahu Wa Ta'ala ቁርአን ላይ በቃል በግልጽ አደም አለይሂ ሰላም በሁለት እጆች የፈጠርኩት ብሎ ይናገራል ኦኬ ሐዲስ ላይ ደግሞ
የአላህ እጆች ሁለት ቀኞች ናቸው ብሎ የተናገረ ደግሞ እስኪ በሁለት የሚል ሁለት የምትሏን ቃሏን ጠርቷት ነው የተናገረው። በሁለት የሚል ሁለት አለ የደይን ምንድነው የሚል ነው እንጂ ያለው ሁለት ይሁን ሶስት ይሁን አራት ይሁን እኮ የተጠቀሰ ነገር የለም። የደይን ማለት ሁለት እጅ ነው። ምንድነው ታወራ? የደይን ማለት ሁለት እጅ ለመገለጽ ነው። እሺ የድ ከሆነ አንድ ይባላል። የደይን ከተባለ ሁለት ይባላል። ነፍር ከሁለት በላይ ከሆነስ አዳም በእጆቹ እንደፈጠረው መቃቢያን ሳልስ ምዕራፍ 4 ቁጥር 10 ላይ አዳምን በእጆቹ እንደፈጠረው ይናገራል እግዚአብሔር ማለት ነው። ምን ለማለት ፈልጎ ነው? ወንደሬዋ ለዚህ ነው ሃይማኖትሽን አታውቂም። ሁሌም የክርስትና እምነት አካሄድ ያንቺን እምነት አይወክልም። ገብተሻል? ስለራስሽ እምነት መጀመሪያ ያለውን ነገር አገናኝተሽ ያንቺን ድክመት በእነሱ ድክመት ወይም ደግሞ በእነሱ አረዳድ መሸፈን አለብሽ ብዬ አላስብም። ገብቶሻል አይደለ? ስለዚህ አላህ ቀጥታ እንደዚህ ብሎ እንደዚህ ስላለ ወዴትም አልፈስርም ወዴትም ደግሞ አልተረጉምም የምትይ ከሆነ በርካታ የቁርአን አያዎች አሉ ቀጥታ ስንተረጉማቸው ትርጉም የማይሰጡ ወይም ደግሞ ለፈጣሪ የማይገባ ስብዕና የሚያላብሱ በርካታ ነገሮች አሉ። ስለዚህ አንተ ድጋብ ለማሰብ ትችላለህ። ገብቷል አይደለም? ነገር ግን እዚህ ጋር መቃቢያን ሳልስ ምዕራፍ 4 ቁጥር 10 ላይ አዳምን ከምድር አፈር አንጥቶ በእጆቹ እንደምሳሌው እንደተፈጠረ ይናገራል። ኤክራም እሺ፣ ጊዜው ቀኝና ግራ ስትል ነበር። ቀኝና ግራ ቀኝ ማለት ወይ ደግሞ ግራ ማለት ነው። ኤክራም በእናትሽ አዳምጪ። ስንተኛ ክፍል ነው የተማርሽው? ግን ቢያንስ ሪስፔክት ይኖርሽ ለራስሽ ለሰው ሳይሆን 22 አንብበው አደረቢ እስኪ ክብር ይኖርሽ ማለት ለራስሽ ስታከብሪ ሰው ያከብርሻል። ሰው ሲያወራ አደረቢ። ቀደም መልሰናል። ለዋብያውም ቀደም እየመለስኩለን ነበር። ሁሉ ነገር የተፈጠረው በቃል ነው። በእግዚአብሔር ቃል ሁሉ ነገር ተፈጥሯል። አንዳች ከፍጡራን ውስጥ ያለ ቃል የተፈጠረ የለም። እኛም ብንሆን አንድ ፍጥር እንኳን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ቆላሲያስ ምዕራፍ 1 ቁጥር 15 ላይ ዕብራውያን ምዕራፍ 1 ቁጥር 2 እና 3 ላይ ዕብራውያን ምዕራፍ 11 ቁጥር 3 ላይ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ሁሉ ነገር የተፈጠሩት በእግዚአብሔር ቃል ነው። ከተፈጠረው አንዳች እንኳ ያለ እግዚአብሔር ቃል የተፈጠረ የለም ይላል። ስለዚህ መልሶ መዝሙረ ዳዊት ሰማይ የእጆች ስራ ናቸው፣ እጆች ፈጠሩኝ፣ ቀኝ ትደግፈኛለች፣ እጅህ ትመራኛለች የሚሉ ጥቅሶች አሉ። ይሄ ማለት ግን ምን ማለት ነው? ዳዊት ሲሄድ ቀኝ ትደግፈኛለች ስላለ ቀኙን እንደዚህ እግዚአብሔር በቀኝ እጅ ደግፎት ይንቀሳቀሳል ማለት አይደለም። እጅህ ትመራኛለች ሲል ትጠብቀኛለህ፣ ትደግፈኛለህ፣ ከኔ ጋር ነህ፣ ጠባቂ ነህ እያለ ነው። ሰሩኝ እጆች ሲልስ ሁሉ ነገር በቃል ተፈጠሩ ካለ በኋላ ዓለሞች በእግዚአብሔር ቃል እንደተዘጋጁ ይላል። ዓለም የተዘጋጀው በማን ነው? በእግዚአብሔር ቃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ክፈተው። ዓለሞች ሁሉ የተዘጋጁት በማን ነው? በእግዚአብሔር ቃል። ታዲያ እንዴት መልሶ ደግሞ በእግዚአብሔር እጅ ተፈጠረ ሊል ቻለ? ካለ የእግዚአብሔር እጅን ምን ብለን እናምናለን? እጅ ግብሩ ምንድን ነው? መስራት ነው። በግብር አካል ተገልጿል። እጅ ኖሮት ሳይሆን በአካል ግብር ተገልጿል ብለን እናምናለን። ሁሉ በእርሱ ሆነ፣ ከሆነው አንዳች በደንብ አስተውይ ኤክራም። ሁሉ በእርሱ ሆኗል፣ ከሆነው አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ ነገር የሆነው በማን ነው? በቃል። ቁጥር 1 ላይ በቃል ስለሚል ማለት ነው። ሁሉ በቃል ሆነዋል፣ ከሆነው አንዳች እንኳ ያለ ቃል የሆነ የለም። ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁሉ እኛ ፍጥረቱ ስበት ዘንድ በክርስቶስ ኢየሱስ ተፈጠርን ይላል። ቃል ስለሆነ እናገር አዳምጪ በይ። የእኛን ረዳድ ተረጂ። ቅድሚያ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እኛ የተፈጠርነው በማን ነው? በክርስቶስ። እሱ ማን ነው? ቃል፣ የእግዚአብሔር የባህሪ ቃሉ። ዕብራውያን ምዕራፍ 1 ቁጥር 2 ክፈተው። ዕብራውያን 1:2
ከመሄድ በፊት እኔ አንድ ጥቅስ ልስጥህና ከዛ አገናኝተን ትችላለህ። አዳምጪ ቆይ። ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ልጁ ማን ነው? የእግዚአብሔር ቃል። ቃል ሁሉን የፈጠረ ነው። ሁሉን ነው የሚለው። የሆነ የቀረ አለ? አንዳች የቀረ የለም። ሁሉ በማን ተፈጥረዋል? በቃል። ስለዚህ እጆች ሰሩን፣ እጆች መሩኝ፣ እጆች ጠበቁኝ ሲል ጥበቃውን፣ አብሮነቱን ሰሪ ማለት ፈጣሪ የፈጠረ መሆኑን እሱ የፈጠረ መሆኑን ወይንም ደግሞ እጅ ምግባሩ ምንድን ነው? ግብሩ ምንድን ነው? መስራት ነው። እሱ የሰራን እሱ የፈጠረ መሆኑን ለማሳየት በእጆች ሰሩን ተባለ እንጂ ፈጣሪ እጅ ኖሮት ጭቃ አብክቶ ፈጠረ ማለት አይደለም። ሁሉ በማን ተፈጠሩ ስለሚል በቃል። ስለዚህ እኛ እንደዛ ነው የምንረዳው። ስለዚህ የእኛን አረዳድ ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰው በቃ የራስሽን ዲፌንድ ማድረግ ስለማትች ያለሽ አማራጭ ፓኒክ ማድረግ ነው። ሰው እምነቱን ነው ዲፌንድ ማድረግ ያለበት ቅድሚያ። ከዛ በኋላ ቴክኖሎጂካሊ ተመሳሳይ ነገር ከመጣ ሜይ ቢ እንደዚህ ነው እናንተ የምታምኑት ብሎ እንትን ይላል። ሰው ቻሌንጅ ማድረግ ይቻላል። እንደም እዚህ ጋር በመሀል ያቋርጥህና ይቅርታል። ያው እኔ እውቀት ኖሮኝ ወይ ክርስትናን ጀጅ ለማድረግ ወይ ደግሞ በሰፊውም እስልምናን ወክዬ እዚህ ጋር ለመናገር አይደለም። ነገር ግን ምንድነው እንደ ሐሳብም መጨረሻ ላይም ደግሞ እዚህ ከጎኔ ለነበረችው ወሃቢያ ሴትም ማስተላለፍ የምፈልገው ነገር አለ። አንደኛ እናንተ የወሃቢያነትን ወይም ደግሞ እስላም በስመ እስላም ገብታችሁ የራሳችሁን አጀንዳና ዓላማ ለማራመድ ክርስቲያኖችን አብጠልጥላችሁ መጽሐፋቸውን አወቅን ብላችሁ ተሳድባችሁ ወይም ደግሞ ክብር በማይሰጥ መልኩ ወይም ደግሞ የእነሱን ስብዕና እኛ ነቢያችን ሰለላሁ ዐለይሂ ወሰለም ይሄንም እናንተንም ይመለከታል። ገብታችኋል። ነቢያችን ከክርስቲያኖች ጋር ከይሁዶች ጋር ተቻችለው እስከኖሩ ድረስ እስካልደረሱባቸው ድረስ ተቻችለውና በፍቅር በሰላም የሚኖሩ ምርጥ የምናከብራቸው የመጨረሻው ነቢያችን ናቸው። ከዛም አልፎ ግን ወደ ያው እኛ እስልምና ነግሮናል ማለት ጥያቄ ነው ምንድነው ነው ቅሬታ እንደ ሐሳብ ነው የሄድኩ ያለሁት። ከዛ በኋላ እገባበታለሁ፣ ወደ ሐሳብ እገባለሁ። አስተምሮቱ ላይ ብንሄድ የተሻለ ይሆናል። ኦኬ ሰዓት ለመቆጠብ ያክል ወደ 73 ቦታ እስልምናችን እንደሚከፈል እናውቃለን። ይሄ ምንም የምንደባበቀው በአንድነት ስም በምናምን ስም የምንሄደው ነገር የለም። ገብታችኋል። ስለዚህ እኛ ደግሞ ከ73 ቦታ ከሚከፈለው ውስጥ ትክክለኛው እስልምናን የምንወክለው እኛ ብለን ነው የምናስበው። ሌላው ግን እዚህ ጋር ወሃቢያ የሚባለውም ሆነ ሌላውም አካል በእስልምና አካሄድ ስርዓት ጎዶሎ ወይም ደግሞ አልተገለጸም ወይ ደግሞ ይሄን አናቆም ወይም እንደዚህ የጎደለ እምነት የለንም። እንድታቁ የምንፈልገው ነገር አላህ ሁሉን ነገር ሞላሁላችሁ ነው ያለን። ስለዚህ ይሄን እጅን አጽድቆ እጁ ሁለት ነው፣ ቀኝና ግራ ነው። አደም ሲሰራ ጭቃ ነክቶታል። ለምን አደም ከጭቃ እንደተሰራ ነው ምናምን ጭቃ ነክቶታል የሚሉ መመለስ የማትችሉ ከሆነ እነዚህን ግራና ቀኝ የሆኑ ጥያቄዎችን መመለስ የማትችሉ ከሆነ እጅ ብላችሁ ያለውን ነገር ማጽደቁ እናንተን ምንም የለም እናንተን ተጠያቂ ነው የሚያደርጋችሁ። ስለዚህ ወጥ የሆነ አካሄድ መመለስ የማትችሉ ከሆነ አንድ ነገር ስታጸድቁ ያላጸደቃችሁበት ነገር ምንም አይነት ቅሬታና ለሰሚው አካል ወይ ለምትመልሱለት አካል ምንም አይነት ቅሬታ ሳይዝ አሳምናችሁበት መሄድ የማትችሉ ከሆነ አንድ ነገር አጸደቃችሁ፣ ከዛ በኋላ ስለዛኛው ስላጸደቃችሁት ነገር ግራቀኝ ጥያቄ ስትጠየቁ እሱን አልተገለጸልንም አናውቀውም ወይ ደግሞ ይሄንን የተባልነውን ብቻ ነው የምንቀበለው ብላችሁ እስልምናን ገደብ አድርጋችሁ ማለፍ አትችሉ። ስለዚህ አንድና አንድ እኛ እስልምናችን ሙሉ ነው፣ ምንም የተገደበ ነገር የለም። ፈጣሪያችን በአካል የሚገለጽ አይደለም። አላህ ማንንም ምንንም ፍጡራንም አይመስልም። ስለዚህ ችላ ማለት ነው። እፎይ ያው ነገር ግን እነሱ ሁለት እጅ አጽድቆ መልስ ስጥ እንጂ አንተ መልስ እኮ አልሰጠህም። ሐሊም መልስ ስጥ። የምን መልስ? ያሁኑ እሱ አለ ወይ ብሎ የጠየቀውን ቶፒክ ወይ አይደለ? አላህ እጅ አለው ወይ ነው? አዎ እንደ እስልምና አላህ እጅ አለው ብለን እኛ እናምነው። እዚህ ጋር እጅ ተብሎ መግለጽ የተፈለገበትም ቅድም መግቢያ ላይ ተናግሬዋለሁ። እጅም ብቻ አይደለም አጠቃላይ ለአላህ አካል ወይም ደግሞ ጅስም አለው ብለው ወሃቢዮች የሚሰጡትን እያንዳንዱን እኛ እናጸድቅም።
እኮ ያንን እንዴት ነው የሚተረጎመው? ነው ያኔ እንትን እውቀቱ ካለ ወይም ጋይዱ ካለ የሞራል ዴፊኒሽንም ካለ እሱ ነው ዲስፕሌይ። ኦኬ እዚህ ያህል እውቀቱ ኖሮኝ ምናልባት በደንብ ተገቢውን ማለት እኔ እውቀት እዚህ ጋር መልስ ሰጣለሁ ብዬ አንዳንድ ስህተቶችን ጥዬ ማለፍ አልፈልግም። ነገር ግን እንደ አጠቃላይ አላህ Subhanahu Wa Ta'ala በእጅ አይደለም አጠቃላይ በአካላዊም ይሁን በሰዋዊ በሚገለጹ ተምሳሌቶች አንገልጸውም። አላህ ደግሞ ከአካል ከጅስ ወይንም ደግሞ እንደዚህ ከመሳሪያ ከሚባሉ ነገሮች ውስጥ የጸዳ ነው። ገብቶሃል አይደለ? በጅስም ከተገለጠ ወይንም ደግሞ በአካል ተተገለጠ ፍጡር ነው ብለህ ነው የምታምነው? እኔ አምናለሁ እንደዛ ከሆነ ብዬ ፈጣሪን ግራና ቀኝ አለው፣ ፊትና ኋላ አለው፣ የሚቆጠሩ እጆች ጣቶች አሉት፣ ኢንድ ፖይንቶች አሉት ብሎ የሚያምን ካለ ፍጡር እያመለከ ነው ብዬ ነው ማምነው። እኔ እዚህ ጋር ፍጡርም ስትል እኮ ፎይ ሙሉ ፍጡር አለ። ያንን መቀበልም አንድ ነገር ነው። ሰው እንዴት ጎዶሎ ነገር ያመልካል? ወጥቷል። እጅና እግርን አጽድቆ አንገትን ካላጸደቀለት ፊትን አጽድቆ ሌላ ጭንቅላት ከሌለው ምን አይነት አስተምህሮ እንደሆነ ምን አይነት መርፌ መወጋት እንደሆነ ግራ ይገባኛል። ገብቶሃል አይደል? እጅን አጽድቀህ መስጊድ ውስጥ አትወያዩም እንዴ? ጭንቅላት የሌለውን አላህ ማለት አሁን ለምሳሌ መስጊድ ውስጥ አላህ ጭንቅላት እንዳለው አናቅም፣ አንገት አናጸድቅም፣ እግርና ባት አለው እያለ ማለት አያስተምሩም እንደዛ። ፎይ እዚህ ጋር አንድ ነገር የምፈልገው ነገር አለ። ይሄንን እንደዚህ አይነት ሐሳቦችን ስታራምድ ሙስሊሞች ባትል ደስ ይለኛል። ወሃቢያዎች ብለህ ማን እንበላቸው? ወሃቢያ በቃ ኖርማል ስም አላቸው። ወሃቢያዎች ብለህ ብታልፍ ደስ ይለኛል። ገብቶሃል? ከበላይ ያለው ላይ ተዋል። ቆይ ከበላይ ያለው እሱ እኮ ሐዲስን ነው እኮ ያነሳው። ከበላይ ያለው ላይ ተዋል። ስለዚህ እነሱም ስማቸውን ስላመኑበት ገብቶሃል አይደለ? እንደዚህ አይነት አረዳድ እኛ በሰለፎችም የለም። ይኸውልህ በሰለፎችም የለም። እኔ አህባሽ የሚባለውን ግሩፕ ከዚህ በፊት ነግሬሃለሁ ስገባ ማለት ነው። በጣም እንደዛ አንተም አህባሽ ነህ ወንድሜ፣ አንተም አህባሽ ነህ። ኢትዮጵያ እስከሆንክ ድረስ እፎይም አህባሽ ነው። ገብቶሃል አይደለ? አህባሽ ነው፣ ኢትዮጵያዊ ነው። ሀበሻ ነው ኢትዮጵያ አይደል እንደ እፎይ የእናንተ ናግዳ ነው ብለህ ነው ኢትዮጵያዊ ያምንላችሁ እንትን ነው ሀበሻ። ስለዚህ እኛ ስመ ተመልከት፣ አህባሽ የሚለው ስያሜ አንድ አዳምጠኛ። አህባሽ የሚለው ስያሜ የእምነት ስያሜ ሳይሆን ለአረቦች ለአብዱላህ አልሐረሪ ሀበሻ ስለሆነ እሱን ለመግለጽ ያክል ሀበሻዊ መሆኑን ለመግለጽ ያክል የተጠቀሙት ስም ብቻ ነው እንጂ የእምነት ስም አይደለም። ገባኸኝ አይደለ? እኛ እንግዲህ አህባሽ ብለን ነው እናንተ ምን ከእምነት ጋር ለጥፋችሁ አህባሽ ብላችሁ ከእምነት ጋር ለጥፋችሁ የምታመጡት ነገር ምንም አይነት ነገር የለም። ገብቶሃል አይደል? እስኪ አንተ እሺ እንደዛ ካል አህባሽ እስልምና ነው ወይም ደግሞ አህባሽ እምነት ነው የሚል እስኪ አንድ ማስረጃ ስጠኝ። የኛ አመለካከት ነው ዋሃቢዎች አመለካከት የአቂዳ እንትን ነው። የእናንተ አህባሽ የሚባል ግሩፕ መጽሐፍ አለ፣ አህባሽ የሚባል መጽሐፍ አለ ወይም ደግሞ ምን አለ? እስኪ ንገረኝ። እንዴት መጽሐፍ አለ? ይሄ እኮ የኛ አመለካከት ነው እያልኩ ያለሁት። አይ አቂዳ ካልክ እኮ አቂዳ የሚባለው ነገር በሰነድ የተሰነደ ገብቶሃል፣ ዶክመንት ያለው እውቅና ያለው ገብቶሃል አይደለ? አቂዳ ማለት እኮ አመለካከት ነው አይደል? ገባኝ። አመለካከት ደግሞ እንደዚህ በአፍ የሚወራ ሳይሆን በሰነድ ወይም ደግሞ ህግና መመሪያ ያለው ነገር ነው። ገብቶሃል አይደል? ማለት እናንተ ናችሁ። አህባሽ ማለት አህባሽ ለምንጠራችሁ እናንተ ነው። እናንተ ዋሃቢዎች ትሉናላችሁ፣ እኛ ደግሞ አህባሾች እንላችኋለን። እኛ ኮለ አህባሽ ስማ፣ አህባሽ የሐበሻ መጠሪያ ስሙ ሲሆን ወይ ደግሞ አብዱላህ አልሐረሪ በላችሁ ጥሩ ነው ወንድሜ። ወይ እኛ እኮ ወሃቢያ ስንላችሁ እኮ ማለት ነው ወይ ደግሞ ይሄንን ስም ስንሰጣችሁ በትክክለኛ ከናንተው ከመጽሐፎቻችሁ ከምትከተሉት ሰው ማስረጃና መረጃ ይዘን ነው። ገብቶሃል አይደል? እናንተ ሰለፍና ቁርአንን እንከተላለን ትላላችሁ እንጂ ምንም የሰለፎችንም ሆነ ቁርአንን የምትከተሉት አንድም ሆነ ጠብታ ማስረጃ የላችሁም። የምትከተሉት መሐመድ አብዱል ወሃብ ነው። እሱ ያመጣለ ስትጠቅሱ ወይ አብዱል ወሃብ ነው የምትጠቅሱት፣ ሼኹል ኢስላም ብላችሁ የምትጠሩት ኢብኑ ተይሚያን ነው የምትጠሩት። ገብታችኋል አይደል? የዚህ ያህል እንኳን የምትተማመኑባቸውን ሼኾች እንኳን የኛ ኡስታዞች ሰለፎችን ወይስ ኢብኑ ተይሚያን ኢብኑ ሰይሚን ብሎ ሲያመጡላችሁ መነጋገር በዚህ ጉዳይ እንኳን መናገር አልፈለጋችሁም። ገብቶሃል አይደል?
እናንተ ዛሬ ኢብኑ ተይሚያ ገነት ይገባል ብለህ ታምናለህ? ሀሊም አቤት አስቆማቸው። ኢብኑ ተይሚያ ገነት ይገባል? አይ በእንደዚህ አይነት ጉዳዮች ላይ ረድ መስጠት አልችልም። በአጠቃላይ ግን አላህን በጅስምና በአካል የሚገልጽ ይሄ ካፊር ነው፣ ሙስሊም አይደለም። ጎበዝ አላህ እጅ አለው ብሎ በሚገርም ነገር እፎይ ወሃቢዎች ይሄን ብቻ አይደለም የሚያጸድቁት፣ አላህ የማይገቡ በርካታ የሆኑ ነገራቶችን ያጸድቃሉ። ገብቷል? ወላ ኩርሲ አርሽ ላይ ኩርሲ ላይ ይቀመጣል። ሲቀመጥበት ሲጥጥ ይላል። ሲጥጥ ማድረግ የምን ባህሪ ነው? የአካል ባህሪ ነው። እኔ አንድ የማይችለኝ ወንበር ላይ ብቀመጥ ያ ወንበር ከአቅሙ በላይ ሲሆንበት የሚያሰማው ነገር አለ። ገብቷል? ኢብኑ ተይሚያ እኮ እንደውም እኮ እንትን ይላል እኮ እነኛ መሸከም ከብዷቸው በመጀመሪያ እኮ በጉልበታቸው ወደቁ ይላል እኮ። ተመልከት እንግዲህ የሚገርም ነው። እስኪ ለእንደዚህ ነገሮች ምን ላይ ያደረጉት ይላል። አንዴ ቆይ ፎይ ልጠይቀው ሀሊሜ ማለት ነው። ማን ነው መውሊድ አክብር ብሎ ያዘዘ? እውነትም ሰለፍና ሰሃቦች የምትከተል ከሆነ አዳምጠኝ። አንተ ትልቅ ጥያቄ ጠየቀኝ። እስኪ አዳምጠኝ ዝም ብለህ። ትልቅ ጥያቄ በጣም ጠየቅ ጎበዝ። እሺ ስመልስልህ ማለት ነው። አንደኛ አንድ ነገር ቃል በቃል ነው የምመልስልህ። ማን ነው ያከበረው ሰሃባ ማን ነው? አንተ ከሰሃባ በላይ ነብዩ ሰለላሁ ዐለይሂ ወሰለም አወድም። ሎጂክ የሆነ ጥያቄ ልጠይቅ ካልክ ገደል የምትገቡት እናንተ ናችሁ። ገብቶሃል? ስለመውሊድ ባጭሩ ደግሞ እስኪ ጠይቀሃል አዳም ስለመውሊድ ያከበረ አንድ ስለመውሊድ ማወቅ ከፈለክ ደግሞ ስለመውሊድ ከፈለክ ይሄ ስማ ቃል በቃል እንደዚህ ምናምን እያልክ ከዛው ከምትጃጃለው ከተጃጃል ገብቶሃል አይደል? አመናገር ነገር ስለመውሊድ ማወቅ ከፈለክ መውሊድ የሚለውን ነገር መወለድ ነው፣ የነብዩ መወለድ ነው አይደል? መወለዳቸውን አክብረውታል ወይ አላከበሩትም? ጠይቀኝ። አክብረውታል። በምን ሰኞን ቀን ሲጾሙ ያ ረሱላህ ለምን ነው የምትጾሙት አሏቸው። የተወለድኩበትን ቀን ነው የምጾመው አሉ። ዋናው አስል የለውም መሰረት የለውም እዚህ ጋር መወለዳቸውን እነሱ ማላቃቸው። ከዛ በኋላ እናንተ ከተባባችሁ ሄዳቻላችሁ። ታውን ተመልከት አንድ ነገር ሐራም ነው ቢድዓ ነው ብለህ ለማለት መሰረት የሌለውና አስል የሌለው ነገር ስታነሳ ነው። ገብቶሃል አይደል? አዲስ ጭማሪ ስታነሳ ነው። ስለዚህ እነሱ የመወለዳቸውን በጾም ተከበሩት። አንተ ደግሞ ሰደቃ በማድረግ እነሱ ላይ አንተ ሰላዋት ማውረድ በረሱል አይቻልም? ይቻላል። እስኪ ንገረኝ። አዳም ዝም ብለህ አትለፍ። አዩ الذين امنوا صلوا عليه وسلموا تسليما የተባልነው እሺ፣ የዛን ቀን መውሊድ ላይ እኛ ሰላዋት ነው የምናወርደው ወይ ደግሞ የተራቡትን ነው የምናበላው። የቻለ ደግሞ በጾም ያሳልፋል። ትክክለኛው ነገር ምንድነው? እስኪ ተናገር። አዳምጠኛ አንዴ እስኪ ዝም ብለህ አትለፍልፍ። ያ አዩ الذين امنوا صلوا عليه وسلموا تسليما ሲባል መውሊድ አክብራችሁ ነው ብሎ የተባላችሁት። በጾም አላከበሩትም እነሱ የተወለዱበትን ቀን። እናንተ ከሆነ በአክስ እኮ ነው ሄዳችሁ ያላችሁት። ነብዩ ሰለላሁ ዐለይሂ ወሰለም አላከበሩትም አክብረውታል። እቺን ብቻ መልስልኝ። መወለዳቸውን በጾም አክብረው ሌላ ቤት ተወያዩ ወይ እናንተ ምን ነክቷችሁ ነው? እፎይ ቤት ነክታችሁ ማለት ቢያከብሩ ምን ችግር አለው? ቆይ ዋብያው ያከብራሉ። ነብዩ ሰለላሁ ዐለይሂ ወሰለም አላረጉማ። ይኸው ሁሉ ቤዳት እንደው ነብዩ ሰለላሁ ዐለይሂ ወሰለም እንዳተቃለ ሁሉም አዲስ ነገሮች ጥመት ናቸው። ሁሉ ጥመት ደግሞ ወደ እሳት ነው የሚከተው ተብሏል። ገብቶሃል? ነብዩ ሰለላሁ ዐለይሂ ወሰለም ያንን ቀን ሲጾሙ እነሱ ደግሞ ለምን ያከብራሉ? አክስ ሆነ እኮ ያው ተቃራኒ ይሄዱ ነው። በዛ ሰዓት ነው። ስለዚህ ነብዩ ያላደረገ ሁሉ ወደ እሳት ነው የሚከተው። ይሄ እያልኩ ያለሁት አሁን አንተ ነብዩ መኪና አልነዱም፣ ነብዩ ይሄ አዲስ ነው የመጣው ምናምን እንደዛ አይነት ወሬ እንዳታመጣብኝ እያልኩ ያለሁት ይሄ አሁን እስላማዊ ነገር ነው። ኦኬ ሃይማኖት ላይ ነው እና ዝም ብለህ አሁን አህባሽ ጋር እኔ ነግሬያለሁ ስገባ ስለነሱ እንትን አትበለቡ። ምንም የማይወደው ፍጡር እነሱ ናቸው። የማልወደው ፍጡር ደስ ይላል። የዚህናል እየተከራከረ ያለው አሁን እያወቀ ማለት ቤተሰብ ያን ቀን ይጾማሉ የሚጾሙትን ቀን እንበላለን እያለ ግልጽ በግልጽ እንትን ድርቅ የሚል ጀማዓ ማለት እነሱ ናቸው። ወላሂ ላዚ ቁርአኑን ካለ ተፍሲር የሚፈስሩ አሁን እራሱ ያምናል ነብዩ ሰለላሁ ዐለይሂ ወሰለም በዛ ቀን እንደሚጾሙ ማለት ነው። ከዛኛ ደግሞ እንበላለን። እነሱ ቢወዱ ወላሂ ኹለፋው ራሺዲን አራቱ እንትኖች ነው አቡበከር እና ዑስማን እና አሊ እነሱ ነበር የሚያከብሩት በመውደድ ቢሆን ማለት ነው። ይሄ ምድረቀ ማለት ሁላ አሁን ስለነሱ ታስወራይና ሲቀጥል ቶፒኩ ላይ ካወሩ ያውሩ። የጫት ጥላቻ አለብህ አንተ። ጫትማ ስነግር ከስረሃል። እንግዲህ እነሱ ስላየኋቸው ስራቸው እነሱ ሲቅሙ አይተህ ነው የጠላሃቸው።
ምድሬ ቃማቴ ሁላ አለ ሲቅሙ አይተደብረው ነው። ሲቀጥል ቀጥል እንትን አታስብለኝም። ያ ወደ ቶፒኩ እንመለስና እንግዲህ ቶፒኩ ላይ ስንመለስ ለፈጣሪ ግራና ቀኝ የሆኑ እጆችን ወይም ደግሞ የክፍል አካላት የሆኑ እጆችን ማጽደቅ ይቻላል ወይ? እነኝን ካጸደቅንስ ምን አይነት ችግሮች ያመጣብናል የሚል እየተመለከትን እንገኛለን ማለት ነው። ሰው ሜይ ቢ ኡመር እንኳን ደህና መጣ። አይዲያ ከድር በሽር ሰላም ብያለሁ። ሁላችሁንም ቢኒ ሰላም ብያለሁ። በነገራችን ላይ ባኑ ፋኒ ላገና ነው አህባሽ የሚባለው ግሩፕ የከሰረው ወላሂ የነሱ አቂዳ ውርቅ መሆን ያየሁት እኔ በቃ አብዛኛው ክርስቲያኖች ምናምን በቃ እነሱ ናቸው እነሱ ሳይኖሩ ምናምን ሲሉ በቃ የነሱ አቂዳ ኤክስ መሆኑ እዚህ ጋር ተረዳሁት። ምን አብዛኛው ክርስቲያኖች አሁን ይደግፏቸዋል። አህባሾቹ ማለት ነው። ነባሮች ክርስቲያኖች ናቸው፣ ሙስሊሞች ናቸው። እናንተ ናችሁ ነባሮች ያራጅ ነው። አይ በግድያ ላይ እነሱ ከእናንተ የተሻለ እንትን ናቸው። ቢያንስ እንደናንተ ገዳይ አይደሉም። ገዳይ ምናምን አለ። አንድ ዋሃብያ ሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። አሁን ይኸውልህ እሱን ተውና ወደ ሪሱ እንግባ። ስማ አይታል ልጁ ሳብ ውስጥ እፎይ የትኛው ነው የሚስበው? የቅድሙ ልጅ ሀሊማ ነው ማን ነው የሚለው? ተረጋጋ። ሲኒቀጥሉ እንዴት ነው እንደሚስበው ራሱ እየገባ ዋሃብያው አንዴ ስማ ዋሃብያው ርዕስ ሽፍት ማድረግ አይደለም ቀጣጥፎ ሲወርድ እኮ ነው። አሁን በሱ ቤት ይኸውልህ ከጎኑ ቆሞ ሞቷል። ፕሊስ ሚታርክ ሚታርክ ባክ ያ ዋሃብያው ቅድም ነብዩ ያላደረገውን ነገር ማድረግ ቢድዓ ነው ያልከው? ቢድዓ ነው። ስለዚህ ቁርአንን መሰብሰብ ቢድዓ ነው ማለት ነው? እንዴ ቁርአን መሰብሰብ ቁርአንን መሰብሰብ ቢድዓ ነው ወይስ አይደለም ነው እያልኩ ያለው? ግልጽ አድርጓ ጥያቄህን። ቁርአን መሰብሰብ ስትል እንዴት ነው? አዎ ለምሳሌ ቁርአንን መጀመሪያ ላይ ዚያድ በሚሰበስብበት ሰዓት ላይ ምንድነው ያለው? ነብዩ ያላደረጉትን ነገር እንዴት አርግ ትለኛለህ? ይሄን አርግ ከምትለኝ ተራራውን ሽፍት አርግ ወይም ደግሞ አነቃንቅ ብትለኝ ይሻለኛል ብሎ ነበር። ጥያቄ ግልጽ አልሆነልኝም። ቁርአንን መሰብሰብ ስትል እንዴት ነው መሰብሰብ ማለት? ነብዩ ያላደረጉትን ነገር ማድረግ ቢድዓ ነው አልክ። ኦኬ ቁርአንን ሰብስበው መሰብሰብ ስትል እንዴት ነው? ግልጽ አድርገው። እሺ ቁርአንን ሰብስቦ በአንድ ጥራዝ ማምጣት ቢድዓ ነው እያልኩ ነው። ቁርአንን መሰብሰብ ማለት ምን ማለት ግልጽ ነው። አማርኛ ተርሳራ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ራሳቸው አለ ያስጣፉት ይሄን አያ አዛኛው አያ ላይ ሁሉንም አያ በስነ ስርዓት ነው የጻፈው በነብዩ ጊዜ ነው። አይ አላልኩም መጽሐፍ ሳይሆን መሰብሰብ። ለምሳሌ ዚያድ ሲጠየቅ በእነሱ ጊዜ ነው አይደለም በእነሱ ጊዜ አይደለም የተሰበሰበው። ሳሂህ ቡኻሪ 4987 ላይ ወላሂ በእነሱ ጊዜ የተሰበሰበው እያንዳንዱ አንዴ እዛ ይሄ ሐዲስ የሳሂህ ቡኻሪ ውሸት ነው ማለት ነው። ዚያድ ምንድን ነው ያለው? አቡበከር እና ዑመር ሰብስብ ሲሉት ኧረ እባክህ ስማኝ፣ ቁርአንን ሰብስብ ብለው ሲሉት ምንድን ነው ያለው? ነብዩ መሐመድ ያላደረጉትን ነገር እንዴት አርግ ትለኛለህ? ይሄን አርግ ከምትለኝ ይሄን ተራራ አንቀሳቅስ ብትለኝ ይቀለኛል ብሎ ተናግሯል በሳሂህ ቡኻሪ 4987 ላይ ማለት ነው። ስለዚህ በዚህ ሐዲስ መሰረት ቁርአንን መሐመድ አልሰበሰበም ማለት ነው። ቁርአን የተሰበሰበው በዛው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነው። ሐዲሱን አትቀበልም? ሐዲሱን ነው እኔን ነው የምትቃወመው? አንተ እያልክ ያለው ሐዲስ ምናልባት የሚሳሳት እንትን ነው እንጂ ቁርአን የተሰበሰበው በዛው በነብዩ ሐዲሱ ተሳስቷል። ሳሂህ ቡኻሪ 4987 ላይ ተሳሳተ ሐዲስ አንበል ሊሆን ይችላል አንተ እንጂ ቁርአን የተሰበሰበው ሐዲሱ እንደዛ ነው የሚለው። ከፈተለ ሐዲሱ የሚለው ነብዩ መሐመድ ያላደረጉትን ነገር እኔን አድርግ እንዴት ትለኛለህ ነው። ቁርአንን ነብዩ አልሰበሰቡም፣ እኔ ነኝ የሰበሰብኩት። ለመጀመሪያ ጊዜ የሰበሰበው በአቡበከር ጊዜ ዚያድ ኢብን ጠቢት ነው። ስለዚህ ነብዩ ያላደረጉትን ነገር ማድረግ ቢድዓ ከሆነ ቁርአንን መሰብሰብ ቢድዓ ነው እያልኩ ነው። ከፈለክ ሐዲሱ ተፈተለ ማለት ነው። ቁርአን የተሰበሰበው ነብዩ ሰለላሁ ዐለይሂ ወሰለም ባሉበት ዘመን ጊዜ ነው።
እንደውም ይሄንን የቁርአን አያ አሁን ላይ አላውቀውም እንጂ በትክክል አታውቀውም። በቃ የማታውቀውን ነገር ነው የምታወራው። የማታውቀውን ነገር አታውራ። ለመጀመሪያ ጊዜ ቁርአን የተሰበሰበው በአቡበከር ጊዜ እንጂ በመሐመድ ጊዜ አይደለም። ኦኬ፣ በአቡበከር ጊዜ አለ። አንተ ዝም ብለህ እንትን አትበል። ወላሂ አይደለም። እስቲ ማስረጃ አምጣ። እንግዲህ በነብዩ ጊዜ መሰብሰቡ ማስረጃ አምጣ። እሺ፣ ተመልሼ በገባ ታስገቡኛላችሁ። ወላሂ አመጣልሃለሁ። ችግር የለም። እዚህ ላይ ታል ማለት ነው። ወረደና ይዘና ችግር የለም። አየሽ፣ እሺ፣ ወደ ርዕሳችሁ ተመለሱ። ችግር የለም። ሰላም አለይኩም። እስኪ እዚህ ጋር እንደ ትንሽ ልበል ይቅርታ ጋራ ኦኬ፣ ቶፒኩ ላይ ግባና አላጆች አሉት ብለህ ታምናለህ? እኔ ነው ያ በዚህ ጉዳይ ላይ አቋም በሚከራከርስ ጉዳይ ላይ ነው። መጀመሪያ አላጆች አሉት ብለህ ታምናለህ? እነሱን የራሳቸው የሆነ ትርጉም አላቸው። እጅ ስንል የራሳቸው የሆነ ተዕዊል አለ እንጂ እጅ ቀጥታ እንደኛ አይነት እጅ አይደለም የምንፈልግበት። ወይም ደግሞ እኛም የማይመስል እጅ እኛን የማይመስል እጅ የማይመስል እጅ በዛም አይደለም ተረጉመው። ምን ተረጉመው ምንድነው ቅዋ ኃይል ምናምን ብለን ነው እንጂ እንደ ዑለሞች እንደፈሰሩት የምንፈስረው ይሄ እንደኛ እጅ አይመስልም እንጂ የኛን አይመስልም እንጂ ምናምን እንደዛ አይባልም። ስለዚህ አንድ አካል ኦኬ፣ አንድ ሰው አምላኬ እጅ አለው እሱም ሁለት እጅ ነው፣ ነገር ግን የኔን አይመስልም ግራና ቀኝ እጅ አለው 5 ጣቶችም አሉት እጆቹ ቢል ይሄ አንተን አላህ ሊሆን ይችላል? በፍጹም ይሄ ሙስሊም ሊሆን አይችልም። ኦኬ፣ እንደዚህ በማለቱ ይከፍራል ማለት ነው። አዎ ከእስልምና ውጭ ነው። ለአላህ ሱብሓነሁ ወተዓላ ምንድነው ለይሰ ከሚስሊ ሸይ አላህ ሱብሓነሁ ወተዓላ የሚመስል አንዳችም ነገር የለም። እነዚህ ለምሳሌ በሰው ኃይል ለምሳሌ እነዚህ በክፍለ አካል ተጠሩ የሚመጡት ነገራቶች ተዕዊል አላቸው፣ ራሳቸው ትርጉም አላቸው። ምናምን እየተባለ ነው የሚተረጉመው። ሌላ ነገር እንደዚህ እጅኛ እጅ አለው ታሪክን ተወዳምጠኝ ከድር ጣልቃ ትግባ። ቆይ አንተ ታምናለህ አይደል? እጅ አለው ብለህ ጨርሰው ብለው አዲሱን ጨርሰው ብለው እንዲህ ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር ቁርአን ነው አይደለም? ሐዲስ ቁርአን ነው። ሱረቱ አሹራ ላይ ቁጥር 11 ላይ 42ኛው ሱራ ቁጥር 11 ጨርሰው እሱ ሰሚ ተመልካች ነው። አምሳያ የለው ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር ምን ማለት ነው? እርሱ አላህን የሚመስለው የለም። ሰሚ እሱ ደግሞ ሰሚና ተመልካች ነው ማለት ነው። እዚህ ጋር ደግሞ ሰሚና ተመልካች ስለ ለምሳሌ አሁን አንተም ታያለህ እሱም ደግሞ ያያል ምናምን ብለህ ልታመጣ እኛም ለምሳሌ የምናየው ምንለው በምንድን ነው? በአይን በቢሊየን ይሄ እነዚህ ነገራቶች ተጠቅመን አላህ ሱብሓነሁ ወተዓላ ደግሞ ያያል ምናምን ስንል ደግሞ እነዚህ ነገራቶች ተጠቅመው አይደለም በፍጹም። ይሄን ደግሞ የዑለሞቹን እና ኢማሙ ጦብራኒ እነዛ ተፍሲራቸውን ገባ ብለህ ማየት ትችላለህ። ዝም ብሎ ይሄ አሁን እሺ ይኸውልህ ጨረስከው እኮ ይሰማል ያያል አልከኝ። እሺ እኔ ማን ነው? እሺ አንተ አላህ ያያል ሲል ከፍጡር አንድ ነው ያለ ማን ነው? አላህ ያያል ሲል ለይሰ ከሚስሊ ሸይኡን አለ። አላህ ማን ነው አይመስልም አለ። ግን እሰማለሁ አያለው አለ። እሺ እና ታዲያ ምን የሚያመሳስለው ነገር አለ ከኛ ጋር? መስማቱና ማየቱ አይን አለው ወይ ጆሮ አለው እያልክ ነው አይደል? የኛ ማየት እኮ ምን ማለት መሰለ? የኛ ማየት ምን ተጠቅመን ነው? የአይን ብሌንን ተጠቅመን ብዙ ነገራቶችን ተጠቅመን እኮ ነው እኛ የምናየው። ያው ሆነን ብዙ ነገራቶችን የአላህ ሱብሓነሁ ወተዓላ ማየት የሚለው ሲፋው ደግሞ ምንድነው? የራሱ የሆነ ባህሪ አለው። የራሱ እይታ አለው ማለት ነው። የራሱ የሆነ እይታ አለው። ችግሩ ምን መሰለህ ከድር፣ አንተ እጅ አለው ብለህ ታምናለህ? ቆይ አንተ ዝም በል አንተ አንዴ እኮ አለው ብለህ ታምናለህ? ወይ ጣልቃ አትግባ፣ የጠየኩት ነው እናውራ እንዴ እኮ መልሳ። ቅድሚያ በሐቂቃው አላህ እጅ፣ እግር፣ አይን፣ ጆሮ የሚባሉ አሉት ብለህ ታምናለህ? አላህ የገለጸውን ሁሉ ገልጻለሁ። አላህ ያልገለጸልኝ አልፈለፍልም። ለምሳሌ እጅ አለው ብለህ ታምናለህ? አዎ አምናለሁ። ኦኬ፣ እጆች ውስጥ ጣቶች አሉት?
እሱን ያዘው። ቆይ አንዴ ከሱ ጋር እናውራ። ዝም ብለህ ጣልቃ አትግባ አንተ። እዚህ ጋር ለምሳሌ አንተ ተመልክቶ አይደለም ፕሊዝ እኮ እጆች አሉት ብለህ ታምናለህ? አንድ ልጠይቀው። አንተ እኮ ስለ እጁ ስለምኑ መጀመሪያ አንተ ምን አለ መሰለህ፣ መጀመሪያ አንተ ዳይፐሩን ልቀውና ዳይፐራው ልቀና ይኸውልህ ሱሪ እኛ እናለብሳለን፣ ችግር የለውም። ገባህ? ስድቡን ትደርስበታለህ አይደለም? እዚህ ጋር መገለጫችሁ ስለሆነ በመሳደብ አጀንዳህን መራመድ አትችልም። ገብቶሃል አይደል? የምታምንበትን ነገር ወንድም የሰማኝ የምታምንበትን ነገር አሁን እምነትህን ነው እየጠየቀ ያለው። እምነትህን ነው እየጠየቀ ያለው። በእምነትህ አትፈር። ገብቶሃል አይደል? ያለውን አለው የሌለውን የለውም ብለህ ማለት ነው ያለብህ። ይኸውልህ አስረግጬ እነግርሃለሁ። ማፈር አይደለም አንተ የትም አንተ ሸዋውደህ ከሰው ጎን ቆማለሁ ማለት ተው። በመሳደብ መልሳንም እኮ ወንድማችን ስማ ወንድሜ፣ እኔ እነፎይን ስለደገፍኩኝ ክርስትና በኔ እይታ ክርስትና ትክክል ነው እያልኩ አይደለም። በዚህ ምድር ላይ ትክክለኛ እምነት እኔ አስተሳሰብ እስልምና ብቻ ነው ሰዎች የሚሉበት። እሺ አንተ የትኛው ለማ ነው? አንተ ቆይ ዋቢያ ካፊር ነው ያለ? እስቲ ማስረጃ አምጣልኝ። በየትኛው ቁርአን በየትኛው ሐዲስ ነው ዋቢያ ካፊር ነው ያለ? አላህን በአካልና በጅስም የሚገልጽ በቦታ በጊዜ የሚገልጽ በሙሉ አላህ ራሱ እኮ ነው የገለጸው። አላህ ራሱ እኮ ነው የገለጸው። አላህ ያገለጸውን አገልጽም አንተ አላህ ከአርሽ በላይ ለመሆኑ ስማ፣ ኢነላህ ዐለል ዐርሽ ኢስተዋ የሚለውን ታምንበታለህ አይደል? በደንብ እኛም እናምንበታለን። ነገር ግን አንተ አላህ ከአርሽ በላይ ነው ስትል በምንድን ነው? በምኑ ነው? እስኪ በዛቱ። እሺ፣ በዛ አንድ ብቻ ማስረጃ ከሰለፍ ወይም ደግሞ ከፈለከው ከታዋቂ ሙፈሲር አላህ በአካል ከአርሽ በላይ ነው የሚል አንድ ብቻ እስኪ ማስረጃ አስጠን። ይሄው ከቁርአን በላይ ምን ልስት? በቁርአን ታምናለህ አይደል? በአካል ላይ ልማ አላህ ከአርሽ በላይ ነው የሚለው። እሺ አላህ ከአርሽ በላይ ነው የሚለው። እሺ አንተ ምን ብለህ ነው የምትፈስረው? ከዛ በኋላ በአካል አንድ ጊዜ አስጨርሱኝና እኔን አንድ ጊዜ ተናገሩ። ዝም ብለህ አንተ አንዴ ጣልቃ አትግቡ። ቆይ ይኸውልህ አላህ ከአርሽ በላይ ነው አይደል? እኛም እናምናለን ከአርሽ በላይ ነው። ምን ብለህ ነው የምታምነው? እኛ እናምናለን አይደል? ምን ብለህ ነው የምታምነው አንተ? ጠየቀኝ አይደል? አላህ ከአርሽ በላይ ነው በስልጣኑ በልዕልና ነው። በልዕልና ነው በኃያልነቱ ከአርሽ በላይ ነው። ከሁሉም በላይ ነው። ከሁሉም አሁን አርሽ ወለ የተፈለገው የፍጥራኖች መጨረሻ ስለሆነ ከሁሉም በላይ ገጥ እንጂ ለሱ ቦታ ማጽደቁ ወይም ደግሞ ሊያርፍበት ወይም ደግሞ ቁጭ ሊልበት ወይም ደግሞ ሊቆምበት ብለህም በምትፈስረው መልኩም ሊሆን ይችላል። ለሱ ተገቢ ሆኖ አይደለም። ገብቶሃል አይደል? ስለዚህ አንተ በአካል አጽድቀሃል። በአካሉ ከአርሽ በላይ ነው ስትል በአካሉ የምትለው አንተ ይዝልኝና አንድ ማስረጃ ትሰጠኛለህ። አመጣለሁ እኮ አንዴ አዳምጠኝ። የትኛውን አንቀጽ ነው እንደዛ ብለህ እንትን የምትለው የምትፈስረው? ሱረቱ ጣሃ አንቀጽ 5 ሱረቱ ጣሃ ኢነላህ ዐለል ዐርሽ ኢስተዋ የሚለውን እኛ በአካል ብለን ከአርሽ በላይ በአካል ሆነ ብለን አንፈስረው። እሺ አላህ እኮ ይኸውልህ ከሰባት ቦታ በላይ በሰባት ቦታ እኮ ገልጿል አላህ ከአርሽ በላይ ለመሆኑ። እሺ ለዚህ ሁላ እስኪ አንድ ልትገመልሽ እስኪ ወንድሜ እንደ ተጨማሪ በጃሪሐዋ ላይ በተጠቀሰው ሐዲስ ፊሰማ የምትለውን እናንተ አላህ ከአርሽ በላይ ለመሆኑ ማስረጃ አድርጋችሁ ታመጣላችሁ። ፊሰማ የሚል እስኪ ዐለል ዐርሽ ኢስተዋና ፊሰማ የሚል ሁለት የተለያዩ አረፍተ ነገሮች እንዴት ነው አንድ አድርጋችሁ የምትሄዱት? እዚህ ጋር አይጣረስም እርስ በርሱ። አዳምጥ፣ ተረጋጋው። አዳምጥ፣ ችግር የለውም። እኔ ላስታርቀው። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ሲመጣ ፊሰማ አይን አላህ ሲላት ፊሰማ አለች። ስለዚህ ሰማይ ውስጥ ይገባል። ከሌሊቱ 1/3 ደግሞ እፎይ አንዴ ጣልቃ አትግባስ። ይኸውልህ እነ ረበኩም ለዚህ ከለቀ ሰማዋት ወለርድ ፊ ሲተት አያም ሱመ ስተዋ ዐለል ዐርሽ አለሽ። ይሄ ምን ብለህ ትፈስረዋለህ? እስኪ ምን ብለህ ትፈስረው አንተ? እስቀጥል። ስለኔ አይደለም ስለ አንተ ነው የጠየኩህ። ምን ብለህ ነው የምትፈስረው አንተ? አጠቃላይ አልኩህ እኮ አላህን በዛትም ይሁን በአካል በሚገልጽ ይሄን አይደለም አጠቃላይ አሻሚ የሆኑ ሲጀመር እነዚህ ቁርአኖች አሻሚ የሆኑ ናቸው። ገብቶሃል አይደል? ስለዚህ አሻሚ የሆኑ ቁርአኖችን እኛ ዑለሞቻችን የሚፈስሩበት የሆነ አፈሳሰር አለ። እስኪ እዚህ ጋር አንድ ጥያቄ ጠይቀህና ይኸውልህ ጌታዬ አላህ አንተ ጌታዬ ከአርሽ በላይ ነው ብለህ የምታስብ ከሆነ የሆነ ቦታ ላይ ደግሞ እናንተ የምትፈስሩት ጀሃነም አልሞላሁም ስትል ክብር እግሩን አላህ እግሩን በማስገባት ሌላ ቦታ ለምን ትሄዳለህ? ይሄን መልስልኝ። ያው የተያያዘ ነው ገብቷል? የተያያዘ ነው። ስለዚህ ጀሃነም እግሩን አስገብቶ የሚሞላባት ከሆነ ጀሃነም እንግዲህ ጊዜ ቦታ በሚባለው ውስጥ ነው ያለው አይደለም? እንደው ስማኝ፣ ጊዜ ቦታ በሚባለው ውስጥ ነው ያለው ጀሃነም አይደል? እንደ ያለው
ስለዚህ ዓለም ውስጥ ነው ያለው። ስለዚህ አላህ እግሩን ዓለም ውስጥ ያስገባል ማለት ነው። በምን አይነት ሁኔታ ከአርሽ በላይ ያለው አላህ እንግዲህ ዓለም ውስጥ ከሆነው ከምድር በታች ያለው ጀሃነም ውስጥ እንዴት ነው እግሩን የሚያስገባው? እስኪ ያስረዳኝ። በቃ እንደዚህ ነው የተማርከው? ለምን መልስ እንጂ ወላሂ በጣም ታሳዝናለህ። ወላሂ አላህ ከአርሽ በላይ ከሆነ ያለው ብለህ የምታምነው ጀሃነምን ደግሞ በእግሩ ይሞላታል ብለህ የምታስብ ከሆነ ከአርሽ በላይ ያለው አላህ እንዴት ነው ጀሃነምን በእግሩ የሚሞላት? ሱረቱ ጣ አንቀጽ 5 እንደዛ ብለህ ፈሰርከልኝ አይደል? እሺ ያንን ሁለተኛውን ደግሞ ፈስርልኝ። አንተ ፈስርልኝና መልስ ልስጥ። አንዱን እየጨረስክ ወደ አንዱ እንሂድ። ገብቶሃል? እዚህ ጋር ችግራችሁ እናንተ አንድ ነገር ስትጠየቁ አንዱ 10 ቦታ ነው የምትዘሉት። ገብቶሃል? አንዱን ነገር ያጸደቀውን ነገር የዘለለው ማን ነው? አንዱን መልስ። የዘለለው ማን ነው? አዳምጥ። የዘለለው ማን ነው? እዚህ ጋር ተንጠልጥለህ እኮ ሰው ላይ ከመቀመጥ በፊት መጀመሪያ አዳምጥ። እስኪ ቁርአን ሐዲስ አንብብ። እስኪ ስሜትን አትከተል። ወላሂ ምንም የሚፈጠር ጉዳይ የለም እዚህ ጋር። እሺ አዳምጥ። አይ ወይ አላህ ከደም ስራችሁ በላይ ቅርብ ነው የሚለውን እንዴት ትፈስረዋለህ? በእውቀቱ ነው። ኬታ መጣ በእውቀቴ ያለበት አለ። እኔ በእውቀቴ ነው ከደም ስራችሁ ከአርሽ በላይ ነው ሲል እዚህ ጋር ሲሆን ታዊል ታረጋላችሁ፣ እዚህ ጋር ሲሆን በምትፈልጉት መልኩ ተፈስሩታላችሁ። ላይሰ ከሚስሊ ሻኡ ሁወ ሰሚዑል በሲር። አላህ ማንንም አይመስልም፣ ይሰማል፣ ይመልከታል። ግዴታ አላህ እጅ አለው ስንል ከኛ እጅ እናመሳስለው። አራዳምጥን ያመሳስል አልወጣኝም። አሁን ደግሞ ሌላ ሽፍታ አሁን ሱረጣን ቁጥር 5 ወይንም ደግሞ ሱረቱ አራፍ 54ኛውን ጠቀስክና አራማኑ ለአርሽ ስተዋ የሚለውን ጠቀስክና አላህ ከአርሽ በላይ ነው። በምኑ? በዛቱ። ግን አንድም ጥቅስ የለም ቢዛቲሂ የሚል አለ ከአርሽ በላይ ሲል የለም። ኦኬ፣ ግን በዛቱ ብለው ተስማማው። በዛቱ ሆኖ ከአርሽ በላይ እንዳንተ አረዳድ በወስደው ነው። አሁን ለምሳሌ አላህ በሁሉም ቦታ አለ የሚሉትን አርጉመንት ቢይዝ እኔ ለምሳሌ አዎ ከዛ ከአርሽ በላይም አለ ግን እዚህም አለ ማስረጃ ቢባሉ ከአርሽ በላይ እንዳለ እሱን አርሽ ላይ እንዳለ ያመጡብሃል። ሁለተኛ ደግሞ እዚህ ለመኖሩ ሲጠየቁ ሱራ 50 ቁጥር 16 ላይ ከደም ጋናችሁ ከደም ስራችሁ ይልቅ እኔ ቅርብ ነኝ ይላል። ስለዚህ አላህ እጅግ ለእኔ ቅርብ መሆኑን ማምጣት ይቻላል። ከምንም በላይ ደግሞ ሱራ 55 ቁጥር 26 ላይ በምድር ላይ ያለ ነገር ሁሉ ጠፊ ነው። ሎዩክ አስተውል። በምድር ላይ ያለ ነገር ሁሉ ጠፊ ነው የአላህ ፊት ሲቀር ይላል። በምን ላይ ያለ ይጠፋል ይላል? በምድር ላይ ያለ ነገር ሁሉ ጠፊ ነው የአላህ ፊት ሲቀር። ስለዚህ አላህ ፊት ምድር ላይ ነው ያለው ማለት ነው። ምን ማለት ነው? ወደ ነው የምትሄደው? እንዲህ በምድር ላይ ያለው ሲጠፋ ይሄ እኮ ማለት ነው የትንሣኤ ቀን እንዳጠቃላይ ዓለም ሲጠፋ ስለዚህ አላህ በምድር ላይ ነበር ማለት ነው። ይዛል እፎይ እዚህ ጋር ሁሉም ነገር ሲጠፋ የአላህ ፊት ብቻ ይቀራል የሚለው ያምንበታል። ታምንበታለህ ወንድሜ? አንተ ምንም እንዳታወራኝ። አንተ አርፈህ ሚዩት አድርገህ ቁጭ በል። አይደለም እስኪ ታምንበት ከሆነ እዚህ ጋር እስኪ መልስን መጀመሪያ የጠየቅኩህን ጠይቅ መልስልኝና ይኸውልህ ከአንተ ጋር አወራለሁ። እዚህ ጋር አንድ የገባሁት አንተን ፈልጌ ነበር። ስትወርድ ደግሞ ሳበው ያለው ማለት ነው። ሁሉም ነገር ሲጠፋ የአላህ ፊት ብቻ ይቀራል ብለህ መልስልኝ። መጀመሪያ የጠየቅኩህን መልስልኝ። መልስልኝና አወራለሁ። አንተ እኮ ዋቢያ ካፊር ነው። የተኛው እኛ እኮ ግልጹ ልንገርህ ወላሂ ነው ብዬ የምነግርህ የተኛው ሙፈስር የተኛው አሊም በአላህ ከአርሽ በላይ በሆነ ያላመነ ካፊር ነው ያለው አንድ ማስረጃ አውጣልኝ። እስኪ አውጣልኝ አንድ ማስረጃ። በስሜት ለምን ትከተላለህ? ስሜት ለምን ትከተላለህ? ይሄን አንብብና አስረዳን። እስኪ መልስልኝ። አሁን ያልኩህን ፈስርልኝ አንተ ያን። እሺ የራስን ሆነ ሰጠው። እሺ ለዚህኛው መልስልኝ እኮ ይሄንን አስረዳና። ምንድነው ማስረዳ? ሁሉ ነገር ጠፊ ነው የአላህ ፊት ሲቀር ይላል አይደለ? በእርሷ ላይ በምድር ላይ ያለ ሁሉ ጠፊ ነው። ከፍ አድርገው። የልቅናና የልግስና ባለቤት የሆነው የጌታ ፊት ይቀራል ይላል አይደለ? ስለዚህ በምድር ላይ ያለ ነገር ሁሉ ይጠፋል። የማን ነው የሚቀረው? ግን ታምናለህ አንተ? መጀመሪያ ታምንበታለህ?
የማን ነው የሚቀረው? የማን ፊት ይቀራል? አላህ ይቀራል እንደማለት ነው። አላህ ይቀራል። ለምን አይደለም? አይደለም። አዳምጠኝ መጀመሪያ። አይደለም ነው የተኛው አላህ የሚለው ፊት ነው የሚለው አላህ ነው የሚለው። ወጅ ምንድን ነው? ወጅ ነው እንደ አላህ ወጅ ተብሎ የሚጠራው ይቀራል ማለት ታዲያ ግዴታ አንተ ፊቱ ብቻ ይቀራል ነው እንዴ? አንተ ማን ያለ? ምክንያቱም ቆይ ፊት ስትል አላህ እግር አለው ስትል እግሩን ፊት እያልክ ነው ወይንስ በሐቂቃው እግር ነው እግር እያልክ ያለው? ለአላህ እጅ ስትል አላህ በገለጸበት ይገዛል። ቆይ አላህ እግሩን ገሃነም ይከታል ወይንም ደግሞ በገሃነም ላይ ይጭናል ቡሃሪ 48 ላይ ስትል ሞላሽ ወይ ብሎ በሚጠይቃት ጊዜ ፊቱን ነው ገሃነም ላይ የሚጭነው ወይንስ እግሩን? አሁን ወዴት ነው የምትሄደው? ምክንያቱም ወዴት እንደሄድኩ አሁን ገብተዋል። ፊት ስትል ወጅ ስትል ለአላህ ወጅ ነው። ቀደም ስትል ስለምንድን ነው የምታወራው? ሰይድ ፕሊዝ ገና ከመግባት ስርዓት ልመድ። ቅድሚያ ወጅ ስትል ፊት ነው። ቀደም ስትል እግሩን ብቻ ነው። የድ ስትል እጁን ብቻ ነው። ስለዚህ አስተውል። እጁ ሲቀር ሁሉም ይጠፋል ካልክ የአላህ እግርም ሆነ ሌላው አካላቱ እንዳለ ይራገፋል። እሱ ብቻ ሳይሆን ዋና ቶፒኬ ፊቱ ምን ላይ ነው ያለው ማለት ነው? ምድር ላይ ነው። ኢቭን አላህ ነው ብለህ ብትተረጉመው እንኳን ፎርሴክ ኦፍ አርጉመንት ወጅ የተባለው አላህ ነው ብለህ ብትተረጉም እንኳን በምድር ላይ ያሉት ሁሉም ይጠፋሉ። ምን አላህ ይቀራል። አላህ ምድር ላይ ነበር ማለት ነው። የቱ ጋር ነው እንደዛ የሚለው? አላህ ምድር ላይ አለ የሚለው የቱ ጋር ነው? በእርሷ ላይ ያለ ሁሉ ጠፊ ነው። ከፍ አድርገው። የልቅናና የልግስና ባለቤት የሆነው የጌታ ፊት ይቀራል። ድገማ ውስቲ ዝቅ አድርገው። በእርሷ ላይ ያለ ሁሉ ይጠፋል ወይንም ጠፊ ነው። የልግስና ወይንም የልቅና ባለቤት ፊት ብቻ ይቀራል ይላል። በሱ ላይ ያለው ማለት በሱ ላይ በምድር ምድር የቱ ጋር ነው? ዝቅ አድርገው ከቁጥር 16 ጀምሮ 27 25 ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ እያለ ይመጣል። ከዛስ በእርሷ ላይ በምድር ላይ ያለ ሁሉ ጠፊ ነው። አይ እነሱ ብዙ ቦታ የሚሳሳቱት አላቸው። ይሄም ብቻ አይደለም። ለምሳሌ አሁን በሽር ይጨርስ እስቲ፣ ቆይ አርጉመንቱን ይጨርስ እሱ ጣልቃ ገባች ስለሚል። ስለዚህ ያላህ በምድር ላይ የሚሆንበት አለ ማለት ነው። ይኸው ለዚህ ጋር የተፈለገበት እፉ አሁን ለአንተ ምንም ባስረዳም እዚህ ጋር ጥቅምም የለውም። አንተ በመጀመሪያ አላህ ሂዳያ ይስጥህና ማለት ነው። ታሳዝነኛለህ አንተ ማለት ነው። ለምን በለኝ። ቆይ አሁን ላቅልልህ አሳዘንከኝ። እኔ ብዙም ፕሬዠር ማሳረፍ አንድ ሰው እንዳላወቀ ካወቅኩኝ ማለፍ እኔ ብዙም አይከብደኝም። ኤኒዌይስ አላህ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? አላህ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? ምን አልከኝ? አላህ ከአርሽ በላይ ነው ብለህ ነው የምታምነው ወይንስ አላህ ከአርሽ በላይ ነው አላህ አለ? አሁን እኮ ለአንተ ምንም እዛው ረዚህ ገደል መሄድ አያስፈልግም እኮ አሁን አላህ ያለው። አሁን እሺ አላህ ያለው አላህ በገለጸው እናምናለን እኮ። የት ከአርሽ በላይ ነው አላህ። ኦኬ፣ እንደዚህ ብዙ ወር አላህን ላገኘው እችላለሁ ወደዚህም ወይንስ ወደ ላይ ነው አርሽ? እሱን ገና የተማርኩ ነው። ተምሪ ደግሞ እመጣለሁ። ችግር የለም። እሱ አለ እንደዛ ነው። እሺ ለሚሸየው በቀራ ላይ ቁጥር 115ን ክፈትልኝ። መቶ 15 በቀራ። አሁን ይኸውልህ እኔ አንድ ነገር ለምታዳምጠኝ እቺን አንብባት እስቲ። አዳምጠኛ። እቺን ክፍል አንብባት። ስለምንድን ነው የማነበው? አንብበው።
አንብበው አንተ ራስ ምስራቁም ምዕራቡም በደንብ አስተውል። አንተ ከአርሽ በላይ ነው ብለኸኛል። ምስራቁም ምዕራቡም የአላህ ነው። ወዴትም ብትዞሩ የአላህ ፊት እዚያ ነው ይላል። ቅድም ፊት ወጅ ሚለው አላህ ራሱ ነው ብለኸኛል። ይኸውልህ እኮ አንተ ግዴታ እንደ ሰው መሳል የለብህም። አዳምጠኝ። ሆልድ ኦን ለይሰ ከሚስሊ ሸውን ለይሰ ከሚስሊ ያለ እኮ በቃ ፕሊዝ፣ እኔ ማንንም ይመስላል ብያለሁ። እዚህ ጋር ይኸውልህ አንተ ይኸውልህ ቀጥታ ይኸውልህ አንተ ፕሊዝ የአላህ ፊት ወዴትም ብትዞሩ እዛ አለ ይላል። ወደ ቀኝም ወደ ግራም ምስራቅም ደቡብም ብትዞሩ የአላህ ፊት እዛ። ፊት የሚለው ደግሞ የአላህ ፊት የሚለው አላህን የሚወክለው ብለኸኛል። ስለዚህ ወደዚህም ብዞር አላህ እዚህ ነው፣ ወደ ታችም ብዞር አላህ እዚህ ነው፣ ወደ ላይም ብዞር አላህ እዛ ነው። ስለዚህ ለምንድን ነው ከአርሽ በላይ ነው ብለህ የምንሞግተው? አላህ በሁሉ ቦታ እያለ ይኸውልህ እኮ አንተ ያመሳሰልከን ያለው እዚህ ጋር ለምን አንተ አዳምጠኝ። ማን እንደሆነ አላመሳሰልኩም። ተርጉሜ ካላመሳሰልከ ደግሞ ሰው ይመስላል ወይንም ዝንጀሮ ይመስላል ብዬ በፍጹም አልወጣኝም። ወይንም ከሌን ይመስላል አልወጣኝም። ይህንን ክፍል ነው ያነበብኩት። ምን ብለን አነበብኩት? ይህን ክፍል አርጉመንቱ ከብዶሃል። በቃ ልለፍህ። ሰዓት እኮ እየገደለብን ነው። ልጅ መሆናችን ነው። ያ ወደ ቶፒኩ እንመለስና አላህ እጆች አሉት ብለህ ታምናለህ? ሁለት እጆች አሉት ብለህ ነው የምታምነው አይደለ? ይኸውልህ አሁን ልጠይቅህ ነው የመጣሁት። ይኸውልህ እኔ አዳምጠኝ አንዴ። እፎይ እኔ አንተን ጥያቄ ማታ ይኸውልህ አስገብተኝ ጥያቄን ሳትመልስልኝ አውጥተኛል። ተው ችግር የለውም። አስገብቼ ዝም ብዬ ነው ላስወጣ አልችልም። ምክንያቱም መጨረሻ ላይ ከነበርክ ጥያቄ ተቀብዬ ነው የምወጣው ሁሌ። አልተቀበልከኝም። ወላሂ አልተቀበልከኝም። አሁን ቶፒኩ ላይ ግባ። አላህ ሁለት እጆች አሉት ብለህ ታምናለህ አይደለ? አምናለሁ አልኩህ እኮ አላህ እጅ አለው ብዬ አምናለሁ። አዎ ኦኬ። እጅ ማለት ምን ማለት ነው? አብራራልን እስኪ። ምክንያቱም እኔ እጅ ማውቀው የፍጡር ነው። ስለዚህ ለፈጣሪ የፍጡርን ስያሜ ስለሰጠህ ማንንም አይመስልም ስላልክ ደግሞ እጅ አለው ስትል ምን ማለት እንደሆነ አስረዳኝ። አላህ በገለጸበት ገልጽልሃለሁ። አላህ ያልገለጸውን እዚህ ጋር አንተ አልፈላፍልልህም። ምክንያቱም ምንድን ነው እጅ ማለት? እጅ ማለት ምን ማለት እንደሆነ አስረዳኝ። እጅ ማለት እጅ ነው። እጅ ማለት ይሄ ነው። ስለዚህ አላህም እጅ ይሄ ነው። እጅ ማለት እጅ ነው ካል ይኸውልህ አልወጣኝም። እንደዛ ለምን ታመሳስላለህ? አሁን እዚህ ጋር ይኸውልህ አንተ ይኸውልህ ነፂብ ለማስጣን ነው። ገባ እኮ አስረዳኝ እያልኩ እኮ ነው፣ እየለመንኩ ነው። እኔ ፍጡርን ነው የማውቀው። ፕሊዝ ጨለማሸሽገው እኮ ምንም ያውቀው ራስን ወጣ አድርገህ እኮ ብታወራ ችግር የለውም እኮ። ጨለማሸሽገው ይኸውልህ ምንም ያውቀውን አንድ ሁለት ከማንበታበት ማለት ነው። ወጣ ብለህ አንተ ወንድ ከሆንክ ተፋለም። በቃ ገባ ተሸሽገው። አሁን እኮ ጭራሽ ሰዓትንም ቀየርኩ። እስከ 6 ሰዓት አደረጋት። ሳታመሳስል እስኪ እጅን አስረዳን። እጅ ማለት ሳታመሳስል አስረዳን። አንተ ከፍጥረት ጋር ሳታመሳስለው እጅ ማለት ምን ማለት ነው የሚለውን አስረዳን እስኪ። ራስ ሳታመሳስል ማለት ነው። እንስማ እስኪ። በስያሜ እኮ አመሳሰለው። ያንን እኮ እንዴት እንደማሳየት ነው። እስኪ አንተ ራስህ ህሊናን ተጠቅመህ ሳታመሳስል ከፍጡር ጋር እጅን አስረዳ እኮ። ይኸውልህ አላህ ሱብሓነሁ ወተዓላ እጅ አለኝ ብሏል። አዎ እጅ አለው። ጥፍር ነው፣ እንዲህ ነው፣ እንዴት ነው? አመሳሰልከው። አላህ እጅ አለው ስላልኩት እጅ ነው። ችግር የለውም። ስንት እጅ ነው ያለው? አሁን ጥያቄ ላለመጠየቅ ነው እንደዚህ እንደዚህ የምትሉት? ስንት እጅ ነው ያለው? እስቲ የተኛው አንተ ካፊር ነው ሙስሊም ቤት ገብቶ ጥያቄ አለኝ ብሎ ጥያቄን ሳይመልስ ከድር አይ ነው ፓኒክ እያደረክ ነው። አይ አይደለም እኮ ያንተ ይገርመኛል እኮ ወላሂ አንድ ቀን የሰውን ጥያቄ አትቀበልም። ሁሌ የራስህ ነው። ይሄ እኮ ራሱ ደግነት ነው። መጨረሻ ላይ ሁሌም ተቀብዬ ነው የምወጣው። ረጅም ሰዓት ተቀበለኛ ጥያቄ ነው። ይኸውልህ ያው ባልተናገር ነገር ይኸውልህ አንተ አዳምጠኝ ይሻል አዳምጠኝ። ይኸውልህ እኔ እናንተን አካባቢ ጠንቅቄ ነው የማውቀው። ጥርሴን የነቀልኩበት ነው። እዚህ ሚዲያው ላይ ፕሊስ 1 2 ዓመት 3 ዓመት ቆየሁኝ እና ካሄዳችሁን ጠንቅቄ አውቀዋለሁ። ገና እንደገባ ያደረግከው ነገር ምንድነው? ስትሮማ ፋላሲ ነው የሰራኸው። ለእነሱ ፕሊስ አንተ ምክንያቱም አታውቀውማ። ፕሊስ እንደማላውቀው እኮ አሳየሁህ እኮ እውቀት ምን እንደሆነ አሳየሁህ። ስትሮማን ፋላሲ ሰርተህ እኔ ያነሳሁትን ጥያቄ ትተህ ሱረቱ አሹራ ላይ ቁጥር 11 ላይ ያለውን ጠቀስክና ተርጉም አልከው። ማንን ነው? የሆነን ልጅ
እዛ ውስጥ ፕሌስ ወደዛ የሄድክበት ሽፍት ያደረክበት ያንን ተጠቅሜ አመልጣለሁ ቶፒኩን ቀይራለሁ ነበረ። ከዛ ወደ ሌላ ቶፒክ ውስጥ ወሰድከው። ስለ አላየት ነው ምናምን አልነበረም ቶፒካችን። ፕሌስ እንዳስወጣህ አትገፋፋኝ። ስለዚህ ሽፍት ብታደርግም እኔ አንተን መንገድ ተከትዬ ልመጣ እንደምችል ላሳየህ ነው የተከተልኩ እንጂ ቶፒኬ አይደለም ነበር። ወደዛ ስትሄድ ግን እንደማታቅ ላሳየህ ብዬ ነው የተከተልኩ። እንደማታቅ ለማሳየት ነው። እንደሚያቅ ጎረህ ቶፒኩን ሽፍት አድርገህ ወደዛ ስለገባ የትም እንደማታመልጥ ለማሳየት ነው። ቶፒኩ ላይ ግባው። ቶፒኩ ላይ ማውራት ከቻልክ ቶፒኩ ላይ እናወራለን። አዳምጠኝ። ተመሳሳይ ነገር ማንሳት ከፈለግ ክርስትናውም ላይ እያነሳ ማብራራት ትችላለህ እኮ። እኔ ለመጣጤ ስለ ስላሴ ልጠይቅ ነበር ማታም ዛሬም ሸፈንከብኝ። በቃ አንተ ያቀረብካትን ጥያቄ ሳትመለስ ይኸው ለአጋጣሚ ይችላል። አንድ ነገር ልንገር። 4ኛ ክፍል የሚማር ተማሪ የ8ኛ ክፍል በግድ አንብብ ተብሎ ይሰጠዋል? ታዲያ 4ኛ ክፍል ከሆንክ እንደዛ ነገር ይሰጠዋል ወይ? አይደለም፣ አዳምጠኝ። ለአንተ ምሳሌ ነው የሰጠው። አይ እኔ 8ኛ ክፍል የደረስክ መስሎ የነበረ ኡስታዞችም አክቹዋሊ 6ኛ ክፍል ነው ያቆሙት። ምንም ማድረግ አይቻልም። ጀግና ወጣ ብለህ ስንቴ ውይይት ቀረበልህ? 4ኛ ክፍል ካቆምክ ጋር ምን እናድርግ? 8ኛ ክፍል ገና ይላል። 4ኛ ክፍል ካቆምክ ምን እናድርግ? እኔስ ቶፒኩ ላይ መግባት የሚችል ካለ ማውራት ትችላለህ። ቶፒኩን የሆነች አንድ 30 ሰከንድ እፎይ ሁል ጊዜ መልስ መጨረሻ ላይ ይመልሳል። የምናውቀው ነው። አንድ ነገር ግን የምነግራችሁ ከ6 ሰዓት ከ7 ሰዓት በላይ ቀን እፎይ ከመክፈቱ በፊት ተሰብስበው መምህራን ሙስሊሞች ኑ ጥያቄ ያላችሁ ተብሎ የፈለጋችሁትን ጠይቁ ተብሎ እስልምና ሳይነሳ አንድም ሳይነሳ ቤት ተከፍቶ ይጠበቃል። አንድም ዝር የሚል የለም። የተወሰኑ ሰዎች መጥተው ይሄዳሉ። ምክንያቱም ጥያቄ ይኖሯቸው ሳይሆን ክርስትና ላይ እስልምና ሲነሳ ሀሳብ ሽፍት የማድረግ ብቻ ነው ዋናው ስራ። እያየን ያለን ኤቭሪዴ ነው። በቀን መምህራን ቁጭ ብለው ኑ ጠይቁ። ከ7 ሰዓት ከ8 ሰዓት በላይ ነው። እንደዚህ ነገር ላይ መታችሁ ጠይቁ ስትባሉ መጠየቅ ነው። ልክ እዚህ መጥቶ እስልምና ላይ ሲነሳ ሀሳብ ሽፍት ለማድረግ ከሆነ አይሰራም። ሰው ፕሮግራም አለው። በፕሮግራሙ ነው የሚገባው። እፎይ ያን ነገር ለማስያዝ ነው የሚገባው። መጨረሻ ላይ ጥያቄ ትጠይቃላችሁ። አዎ ይቀበላል። 2ም 3ም 4ም ጥያቄ ይቀበላል። ከዛ በላይም የሚቀበልበት ጊዜ አለ። ስለዚህ እንደዚህ አይነት ፖለቲካ አትስሩ። ያ ቶፒክ ሽፍት ማድረግ ላይ እኮ ጀግና ናቸው። ኤኒዌይስ አይ ነው ያው እኔን ትሪክ አያደርጉኝም። አክቹዋሊ እኔን ትሪክ ስለማያደርጉ ደስ የሚለው ሁኔታ ማለት ነው። ኦኬ በሽር ሰይድ እንኳን ደህና መጣችሁ። እንኳን ደህና ቆያችሁኝ። መልካም። አላህ እጆች አሉት ብለህ ታምናለህ? አላህ ሱብሓነሁ ወተዓላ እጅ ብሎ ራሱን የገለጸበት ቅዋን ምናምን ለመግለጽ ነው እንጂ የእንደኛ አይነት እጅን ለመግለጽ ወይም ለመጠቀም ያንን ለማሳየት አይደለም። ግን ምንድነው ቅዋ ኃይል እያልን ነው ተረጉማቸው። እዚህ ኢንተራፕት ላድርገህና እኛን ማይመስል ራሱ እኛን ማይመስል እጅ አለው ብለህ ታምናለህ? እንደዛ ብያለሁ። ኦኬ ስለዚህ እጅ የሚል የለውም ማለት ነው። ኦኬ እኔ ለፈጣሪ ግራና ቀኝ የሆኑ ክፍለ አካላት ወይንም እጆች አሉት፣ ጣቶች እሱ ላይ ተገጠሙ የሚቆጠሩ አሉት ብሎ የሚያምን ካለ ፍጡር ነው። ይሄ የፈጣሪ ባህሪ አይደለም ብዬ አምናለሁ። አንተ እንደዛ ታምናለህ? እነዚህ የፍጡር ባህሪ ናቸው እንጂ የፈጣሪ ባህሪ አይደሉም እነሱ። እሱ አላህ ሱብሓነሁ ወተዓላ ምንድነው በፍጡር የሚመስል አይደለም፣ ወይም ደግሞ ከፍጡር አንዳችን ነገር አይመስልም። ፍጡር ደግሞ እሱን አይመስሉም። በቃ የአራት ነጥብ ነው። ምንም ነገር በቃ ለምሳሌ አሁን በአተም የሆነ ነገር ሊገለጽ ይችላል። እነዚህ የራሳቸው የሆነ ትርጓሜም አላቸው። በቃ ይሄ ደግሞ ዑለማዎችም ደግሞ ግልጽ አድርገው ያስቀምጡታል። ግን አሁን ዘመናችን ላይ እየመጣ እየተስፋፋ ሁሉም በየራሱ እውቀት እየበተነ በየፈለገበት እየተረጎመ አሁን እንደምናየው ብልሽት ሆሶ ጋራ ተከራከራችሁ። ሆሶ ምን አለ? 2 እጅ ያለው ነው ብሎ የሚያምነው ግን እስታዝስ ደግሞ አይዝጋ ኢትዮጵያ ሳዳት ከማል
ይታወቃሉ። ሁሱና እንትና ሳዳት ከማል ደግሞ ምን ብሎ ነው የሚያስተምረው? አንድ በቀኝ በኩል አንድ እጅ ነው ያለው ብሎ ነው የሚያምነው። ግን ሁለታቸውም በአንድ ደግሞ ላይ ከፍተው እንትን ይላሉ። እንደዚህ አሁን ዘመናችን ላይ የመጡት ዋህብያ ወላሂ ላዚም እስልምናን ለማጥፋት እንጂ ለማልማት አይደለም። ግን ምንድነው ምን ታረጋዋል? አሁን ሁሉም በየራሱ በየፊናው ነው የሚሄደው። የድሮውን እስልምና ያው መቼም ይሸራሸሩት ነው፣ ግን አይጠፋም። ስለዚህ የሳዳት ከማል አላህ ሁለት ቀኝ እጅ ያለው ነው፣ ግራ እጅ የሌለው ማለት ነው። ራይት በኩል የሁሱ ደግሞ ግራም ቀኝም እጅ ያለው ነው። በቃ አይ ግን በጣም ይዋደዳሉ። ለሞደ አቂዳቸው ግን ምንድነው አንድ አይደለም በፍጹም ማለት በፍጹም። ግን ይሄን ደግሞ ዑለማዎች ደግሞ ቁጭ ብለው ስንት ዓመት የደከሙበትን ዛሬ መተው በትንትኑን ሲያወጡ ወላሂ ሐቂቃ በጣም ያሳዝናል። ግን አሁን መተው ደግሞ ቡር እያለ አላህ የገለጸውን እና ጸድቃለን ምን ይላል። ሱብሃንአላህ በፍጹም አላህ ምንም አላወቁት። ያልተገናኘ አሻንጉሊት ነው ወላሂ ላዝም እያመለኩ ያሉት ቢያውቁት ኖሮ ማለት። ግን ምንድነው ያ ሲነካባቸው ደግሞ ቡር ነው የሚሉት። አይወዱ ሰው የልቡን ሲነግሩት ያኮለኮሉት ያል ይስቃል ይባላል። ለምንድን ነው የሚናደዱት ዋህብያዎች? ሃይማኖታቸውን ለመመለስ የራሳቸውን በስርዓት አይመልሱም። ቶሎ ብለው እንደዚህ ተብሎ እንደዚህ ብለው ወይ ወደ ስድብ ነው ወደ ቁጣ የሚሄዱት። እና ሰው እምነቱን ነው ቅድሚያ ማስረዳት፣ ከዛ በኋላ አይ እናንተ ጋር እንዲህ ያለ እኛው እንደዛ ብሎ ማስረዳት ይቻላል። ለምን ይበሳጩት? ከአንድ አሊም ጋር በቃ ኑን ወይ ወላ ሁስሙን ወላ ጥሪ ያልተደረገለት የለም። በቃ በፍጹም አየት ትናንሾች መጥተው ይገባሉ። እሺ መጽሐፉን ወይም ደግሞ እንደዚህ ብሎ የተረጎመውን ግለጽ ሲባል በቃ የለም ወይ ዝም ብሎ የሆነ መሸወድ በቃ ምናምን በቃ እናንተ እንደዚህ መውሊድ እኮ ማለት ብትተወው ብትሰረው ምንም አንተን የሚጎዳህ ነገር አይደለም እኮ። መውሊድ ማለት ነብያችንን ወደህ እነሱ የተወለዱበትን ቀን ይሄን ቀን በዚህ ቀን ነው የመጡት እነሱ በቃ የተወለዱበት ቀን ነው በቃ ብለህ ተደስተህ ማሳለፍ ነው። በእነሱ ላይ ሰላዋት አውርደህ ብትወሳ አንተ ትጎዳለህ እንጂ አትንትናተን ምንም ነገር አትሆንም። ግን ምንድነው ይሄ ዋናው መሰረቱ ምንድነው? አላህ Subhanahu Wa Ta'ala ላይ አላህ እሱ አላህ የሚባለው እሱ ማን ነው? በቃ ፍጥረታት ሳይኖር እሱ የነበረ በቃ ከፍጥረታት ግራና ቀኝ ካለው እኮ ፍጥረት ሳይኖር የለም ማለት ነበር ማለት አይቻልም። ምክንያቱም ግራና ቀኝ ፍጡር ናቸው አይደለ? ዳይሬክት አቅጣጫ ስለሆነ ስለዚህ አላህ ግራና ቀኝ አለው ካልን ስለዚህ ፍጡራን ከሆኑ ግራና ቀኝ ወንድሜ ወንደና ቆየኝ እፎይ ፈቃድልኝና እሱ ጋር መነጋገር እፈልጋለሁ። እኔ አንድ ደቂቃ ብቻ ለሱ አይ ቅድሚያ አንተ አላህ ግራና ቀኝ እጅ ያለው ብለህ ታምናለህ? ሁለት እጆች አሉኝ ብሎ ይገልጠዋል። ግን እጅ ማለት ወይም እንዳንተ እንደኔ አይደለም። አይንና አንተን ማይመስል ሁለት እጅ አለው አይደል? ዘወራሉ ነው በቃ ይሄ ንግግር ምንድነው? አልሸሹም ዘወራሉ በቃ እፎይ አንድ ድል ስጠኝ እሱ ጋር ልነጋገር ነኝ። ትነጋገራላችሁ፣ አስተላልፋለሁ። እኔ የራሴን ፖይንት አንዴ ልድረስበትና ለአንተ ጋር ወራለሁ። ይቅርታና አንድ ደቂቃ ስጠኝ። እሺ ቀጥል። አናግረኝ ስለ ሳዳት ከማልና ስለሱ ስላነሳው ጉዳይ ቀጥል እስኪ። ይጨርስ ጀምሮታል። አልሰማሁም። ሳውል ለምሳሌ ሳዳት ሲያስተምር ለአላህ Subhanahu Wa Ta'ala ሁለት ቀኝ እጆች አሉት። ሳዳት ከማል አንድ እጅ ነው ያለው ብሎ ሳዳት ከማል ያወራበትን መረጃ ለፎይም ወይም ለነሱ ወይም ለኔ አንዲት ቪዲዮ ወይም አንዲት ድምጽ አሰማን። ዝም ብለህ ሜዳ ላይ ወጥተህ አትቀደድ። እስልምና እንደዛ አይደለም። በጥላቻ አይሰበክም። በቃ አይው እንደ አይነት ሰበካ አትስበክ። ስለ መውሊድ አንስተሃል። ነብያችን ሰለላሁ ዐለይሂ ወሰለም እነሱ የተወለዱበትን ቀኑን ንገረኝ አንተ። ይሄ ታወቀ። አንተ ትክክለኛ ዓሊም ቀርተሃል። አንተ ታውቃለህ፣ እውቀተኛ ነህ አንተ። መልስልኝ ይሄን ብቻ አንዷን መቼ ነው ረቢዑል አወል በቀን 12 ነው። እሱም ደግሞ ምንድነው ኺላፍ አለ። ለምሳሌ አሁን በዑለሞች ላይ ኺላፍ አለ፣ ግን አብዛኞቹ ዑለሞች የተስማሙበት በረቢዑል አወል 12ኛው ቀን ላይ ይሄ ክላፍ አለ። አንተ ሼህ ዑመር እንትና አንተ ይኸው ክላፍ አለ። ክላፍ ሳይሆን መቼ ቀን ነው የተወለዱት ተናገር። እድል ስጥህ። እኔ ያለ መረጃ ረቢዑል አወል 12ኛው ቀን ሳኛው ቀን እያልኩ እኮ ነው። ስንተኛው ቀን ላይ? 12ኛው ቀን ላይ
እርግጠኛ መረጃ ማስረጃ ወይ ዝም በል ማስረጃ አውጣ። እፎይ ትልቁ ላይ አድርገው። ኦኬ እንዳደርገው በዛው ምንም ነገር አልያዝኩም። እኔ አሁን መወያያ ከፈለክ ደግሞ ወደ ሌሎቹ ልካለሁ። እኔ አሁን ድንገት ነው ገባ። እኔ ልግለጥልህ እኔ ንገረኝ። የትኛው መልካም ቆይ ትገልጽለታለህ። እኔ በዛውም አንተንም ጠይቃለሁ። ቆይ እዚህ ላይ ሙጭኝ ለምን አስባለህ? ቆይ አንተ ቆይ አንዴ የምታውቀው የለህም። ዝም በል ነው አትለፍ። ሰው አትሳደብ። አስወለም አንድ እጅ አለ ያለበትን አንዲት ቃል ቪዲዮ አንተ ጋር አይደለም። መጀመሪያ ጫትህን ተጉመጥመጥና አጥፋ። መጀመሪያ አንተ መርሐባ እሺ ቆሻሻ ፕሊስ አራት ሳደብ ሰይድ እኔ ራሴ ሰማኋቸው። ፕሊስ አዳምጣ። ስትነጋገር አንተ እውቀት ያለ ሰው ጋር ተነጋገር። እፎይ በእናትህ ኧረ በእናትህ አዳምጥ። ሚት አደረኩ እኔ ራሱ የሰማኋቸው ብዙ ቪዲዮዎች አሉ። አላህ እጆች አሉት፣ እጆቹ ቀኝ እጅ ነው ብለው ያሉ ብዙ አሉ። እንትና ራሱ ብሏል ኡስታዝ ኤልያስ ሳዳት ከማልን አይደል ነው ኤልያስም ብሏል ያለ እጆች ቀኝ እጆች ናቸው ብሎ የተናገረበት አለ። ሌሎችም አሉ የውጭ ኡስታዞችም ያለ እጆች ቀኝ እጅ ናቸው ብሎ የተናገሩበት። ስለዚህ ብዙም እንትን ሚል አይደለም ማለት ነው። ኤኒዌይስ ወደ ፖይንቱ እንመለስና አላህ እጆች አሉት ብለህ ታምናለህ? ይቅርታና ኦኬ እሱኛው ሁለት እጆች አሉት ያለበት ነው። ሁለት እጆች ያሉበት ካለ ክበበው። የሀባሾቹን ሳይሆን የዋብዮቹን ቀኝ እጅ ያለበትን ቼክ አድርገህ ቅድሚያ። ኤኒዌይስ ሰይድ አይ ብዙ ቪዲዮዎች አሉ እጆቹ ቀኝ እጅ ናቸው ብሎ የተናገሩ አሉ። በደንብ አሉ። እኔ ሳዳትን በጣም አዳምጠዋለሁ በፊት የአላህ ሱብሃነሁ ወተዓላ ቀኝ እጅ ናቸው ሁለት ግራ መች በሚያል ኦፉ ደግሞ ባለፈው እንደው ወላሂ እንዴት እንደሳቁ ሱብሃንአላህ። አላህ ጥራት ይገባል። አንተ ዝም በል በእናትህ። ኧረ ዝም በል ይበቃል በእናትህ። እቺ መልስ ታመልስ አትማል ጎንበስ እሺ አንዴ ስድቡን ተውትና ፕሊዝ እናንተ አንተ ስርዓት አድርገህ አንተ አትሰዳደቡ። በጥላቻ ሰበካ የለም እያልኩ ነው ያለሁት እኔ። በቃ ቆይ እሺ ከኔ ጋር ቀጥል። እሺ ሰይድ አላህ ሰይድ ኑር እመለሳለሁ አንተ ጋር። እሺ ሶሪ ይቅርታ ሰይድ አህመድ አንዴ ማይክ ስላነሳ እፎይ አንድ ልንገር እፎይ ፕሊዝ ቆይ አዳምጣ። ሁለት እጆች አሉት ብለህ ነው የምታምነው አይደለ? እጅ ማለት እንዳንተ ወይንም እንደኔ አይነት እጅ የሚገለጽ አይደለም። ሁለት እጆች አሉኝ ብሎ አለ ሁለት እጅ አለው። ግን እንዳንተ ወይንም እንደኔ በእጅ እኔ ማን ይጠየቁ ፕሊዝ አዳምጠኝ ፕሊዝ እፎይ 3 ዓመት ሙሉ የምጠይቀው ይሄንን ጥያቄ ነው። ፕሊዝ ሰይድ አህመድ ይሄን ጥያቄ ብቻ ነው የምጠይቀው። ይሄን ጥያቄ ጥያቄ ጠይቅ። 3 ዓመት ሙሉ ጠይቂያችሁ መልስ አላዘጋጃችሁም። 3 ዓመት ከጠየቁ ቆንጆ ነው። ስለዚህ ግራና ቀኝ ያለው ወይስ ቀኝ ብቻ ነው? አሁን አንተ ጋር ማውራት አልፈልግም። ይኸውልህ ስለ የመጨረሻ ዕድል ነው የምሰጥህ። ትልቅ ሰው ትመስላለህ። ሜይ ቢ ሼክ ትሆናለህ። የዋብዮች ሼክ ልትሆን ትችላለህ። ድምፅህ እንደዛ ስለሆነ ዋብዮች እንደዚህ ናቸው። መልስ ስለሌላቸው ማለቃቀስ ነው ስራቸው፣ ወይም መሳደብ ነው። ከዛ በኋላ የተጠየቀው ዝም ብለህ የጥላቻ መንፈስ እነሱ ጋር እኛ ጋር እንትን ስለሌላቸው አባሽ እያስገባ ሰው አትሳደብ። እፎይ እውቀት ያለው ሰው ጋር ተወያይ። በቃ እያልኩ ያለሁት በቃ ዋብያዎች እንደዚህ ናቸው። ከማለቃቀስ ሀድሙል ዋብያ የሚል ግሩፕ ላይ ብቅ በል እስኪ። ወላሂ ላዚም ጉዲህ ፈላ ነበር። ቆሻሻ ፖይንቷ ላይ ብቻ አድርጋው። ቀኝ እጅ ያለው እንትን እጅ የሚለውን ረጅም ቪዲዮ እንዳታደርገው። እኔስ ቪዲዮ ይዘጋብናል። የሚናገረውን ስሙት ማለት ነው። ጠይብ የአላህ እጅ ሁለቱም ቀኝ ናቸው የሚለው እንዴት ይታያል ነው ሐዲሱ። ሐዲሱ ትክክለኛ ሐዲስ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ከአንድ ጊዜ በላይ በተለያዩ ሐዲሶች ላይ ይህንን አጽድቀዋል። ሰምታችሁታል አይደል? ሐዲሱ ትክክለኛ ሐዲስ ነው። ከአንድ ጊዜ በላይ አጽድቀዋል። ኦልራይት። ስለዚህ የእንትና የተናገረው ቀኝ እጅ ነው ያለው አላህ በዋብዮች ይታመናል እኮ ብዙ ቦታ ላይ ብዙ አዲስ እንትኖች ሙፈስር ሼኮች ተናግረዋል። ዋና ፖይንታችን ምንድነው የሚያለቃቅስብን? አለ ስድብ አታውቅም እንዴ? ድምፁ ትልቅ ሰው ነው። የትልቅ ኡስታዝ ድምፅ ነው ድምፁ።
ዋብዮሽ በተቻላችሁ መጠን ጭንቅላታችሁን ሲያሰሩት አንደኛው ክፍለ ዘመን ላይ ያለን እና ብልግናን ቀነስ አድርጉ። ሰይድ ኑር ቀጥል። አይ እኔ ለመማር ነው የመጣው፣ ጥያቄ የለኝም። ኦኬ አላህ እጅ አለው ምናምን የሚለውን እንዴት ታየዋለህ አንተ? ያው አላህ እጅ ያለው የሚለው ቁርአን ላይ ተጠቅሷል። እንግዲህ ያው እጅ ማለት እንደኛ እጅ አይደለም። እኛንም ባይመስል እንኳን ግራና ቀኝ እጅ ያለው ብለህ ታምናለህ? አላምንም። ኦኬ ግራና ቀኝ ካለው ፍጡር ነው ማለት ነው። ምክንያቱም ግራና ቀኝ የተፈጠረ ዳይሬክሽን አቅጣጫ ስለሆነ፣ ስለዚህ ፍጥረት የሚያካብበው ከሆነ እሱ ፍጡር ነው የሚሆነው። ምክንያቱም ፍጥረት ሳይኖር ግራና ቀኝ ሳይኖር እጁ የለም ማለት ነው። ግራና ቀኝ ከተባለ አቅጣጫ ስለሆነ ማለት ነው። ይሄ ደግሞ ግራና ቀኝ አለ ማለት ቀኙ ያለበት ግራው የሌለበት ማለት ነው። ግራው ያሌለበት ደግሞ ቀኙ ያለበት አለ ማለት ነው። ይሄ ደግሞ ለፍጡራን የሚነገር እንጂ ለፈጣሪ የሚነገር አይደለም። ፈጣሪ በዚህ ከገለጻችሁት ፍጡር ነው እያልናችሁ ነው። በነገራችን ላይ ቦስ እዚህኛው ሼህ ኤልያስ ማለት የሚታወቅ በጣም ትልቅ አሊም ነው። ሲያስቀምጥ አላህ ቀኝ ተብሎ እንደሚነገርለት ሲያስረዳ ከአራህማን ከአላህ በቀኝ በኩል መልእክተኛው መሐመድ ይቀመጣል ብሎ እዚህ ቪዲዮ ላይ ያብራራል። ማሰማት ካለብን ማሰማት እንችላለን። በቀኝ በኩል ነው የሚለው። ኢማጂን በቀኝ በኩል ኦኬ አይዘጋብህም ቦስ? አጭር አይነት በቂ ነው። ስትራይክ ሰጠናል። ኤኒስ ግራና ቀኝ እንዳለው የሚታመን ነው። በእንትን ቀንም ደግሞ አላህ ሙሐመድን ያስቀምጠዋል በቀኝ ተብሎ ይታመናል። ሱብሃንአላህ ወላሂ ጉዳቸው አልኩም። በሽር መውሊድ አክብሩልኝ ብለዋል ነብያችን። መውሊድ ላይ ነው እንዴ? አላህን ተውን። ከአላህና ከመውሊድ የትኛውን አስፈላጊ ነገር? ለምሳሌ አሁን ቆይ ስለ አምላክህ ከማወቅና ስለ መውሊድ የትኛው ነው የሚበልጠው? አይ እሱማ ልክ ነህ። እፎይ አንድ የእሱ አቂዳ ነው። የሚገርም ነገር እኮ ነው የእሱ። የአንተ አቂዳ ደግሞ እኮ በጣም የሚገርም እኮ ነው። ለእሱ አንተ የምታመልከው አላህ ተጀምሮ ያላለቀ ጣዖት ነው ብሎ የሚያምነው እሱ። አንተ ጣዖት ያመለክ ቆይ በሽር እንደዛ ነው የምታምነው? ምን አልከኝ? እንደዛ ብለህ ነው የምታምነው? እንዴት ብዬ ተጀመረ ጣዖት ነው ምናምን በአእምሮ እየሳልከው ለምሳሌ አሁን እጅ ሰጠኸው፣ ፊት ሰጠኸው፣ ወይም ደግሞ ቁርአን ላይ ያለው እንጂ በአእምሮ ትልኛለህ እንዴ? እግር ሰጠኸው። ቁርአን ላይ እንዛል እንደሚለው ይሄንን እነ ኢማሙ ጠብራኒ እነዛ ሁሉ የፈሰሩትን ጎንበስ ብለህ ተምረህ እነሱ በተረጎሙት ቁርአን አንብበሃል በሽር? ቁርአን አንብበሃል? አዎ አልሐምዱሊላህ። ተፈጠርኩ ሲል ምን ለማለት እየፈለገ ነው? እሺ ምን አላህ Subhanahu Wa Ta'ala በእጆቼ ፈጠርኩ ሲል ምን ለማለት ፈልጎ ነው? በችሎታው ነው። እሱማ በችሎታው ነው። አዎ እሺ ማስረጃ አለ በችሎታ ነው የሚለው አለ። አሁን ግን ምንም ነገር አልያዝኩም። እኔ ልጠቅስልህ አልችልም። በቃ ዝም ብለህ እሺ ወደ ሌላ ላመላክተህ። እሺ ለምሳሌ አሁን መርከዙል መሻሪዓም ሆነ ሀድሙል ወሃቢያ የሚል ግሩፕ አለ። እዛ ገባ ብትል ይጠቅሱልሃል። እኔ ግን ምንም ነገር አልያዝኩም። ለምሳሌ ገልጹን አንተ ምን ሞት ያላችሁ አህባሽ ጋር ምን አስገባኝ? አቋት አትቀርብማ። መጀመሪያ አቂዳህን ታፍርበታለህ። አሻንጉሊት ይዘህ ለምን ትጠጋለህ? ወላሂ አላፍርበትም። በቁርአን ባሪስ አላፍርም። በቁርአን ባሪስ አላፍርም። ብራዘር በሽር አለክ አለ የኛው በሽር። እሺ በሽር የታችኛውን አንተ ብላክ ያረከው አንተ አላህ ፈጠረ ስትል በምንድን ነው? እሱ በችሎታ አላ አንተ በምን ነው ፈጠረ የምትለው? ዩትን አንሳ በሽር ዋብየው ምን አልከኝ ሀቢቢ? አላህ ፈጠረ ሲል ፈጠረ አዳም ፈጠረ ሲል በምኑ ፈጠረ ነው የምትለው? በእጆቹ ነው። እጅ ስትል ምን እያልክ ነው?
በእጆቹ አማርኛ እጅ ስትል ምን እያልክ ነው? የትኛው እጅ? እስቲ እጅ ማለት ምን ማለት ነው? ያንተን እጅ ልበልህ መፍትሄ ነው ካልክ እኔ አላውቅም። ቁርአን ላይ ተገለጸ ማለትም ይችላል። ቁርአን ላይ አልተነገረም። ስለዚህ እጅ ማለት ምን እንደሆነ አታውቅም። እሺ አሁን እግዚአብሔር እጁን ዘርግቶ ከፈይዳ በሰኝ ሲል ምን ለማትፈልገው ነው? እኛ እኮ ሜታፎሪ ነው። እግዚአብሔር እጅ አይደል? አንተ እኮ ሜታፎሪ እኮ ነው። እኛ ምሳሌ ያነጋገር ነው፣ ቀጥታ ነው የምንወስደው። አንተ እጅ ስትል ምን ሜታፎሪክ መሆኑን አሳየኝ። የኛ አስተምሮ እየነገርኩ እኮ ነው። ማስረጃ ትለኛለህ? እንደ አስተምሮዬን እየነገርኩ ነው እኮ ሜታፎሪክ ነው። ማስረጃ አስተኝ አላህ እግዚአብሔር ነው ትቀበላለህ? እግዚአብሔር እጁን ዘርግቶ ከፈሬን ዳበሰኝ ይላል። ምን ለማለት ነው? የኛን አይተህ ነው በእኛ መሰረት ታምናለህ? እጁ ሲዘረጋ ሜታፎሪክ ነው። እኛ በምንለው መልኩ ካስረዳነህ ትቀበለዋለህ? እስቲ ከአብዩ ጋር ጨርስ። አይ አመሳሰልከው። አሁን ለምሳሌ እጁን ዘረጋ ጣዖት ነው ብላችሁ የምትሰድቡትን እምነት ቆይ አንዴ፣ ዳዊት ይሰማል? የኔ አይሰማም እንዴ? ጣዖት አንተ ነህ እባክህ። ትሰማለህ ዴቭ? እኔ አላልኩም፣ ይሰደብኩ አይደለም። በነገራችን ላይ ከሰማኸኝ እጁን ዘረጋ ሲል ሜታፎሪክ ነው። እኛ ኃይሉን ለመግለጽ ነው እንጂ ሊትራል ቦዲ ያለው እንዴት ነው የሚዘረጋው? ኃይሉን ይዘረጋል? የለውም፣ እንደዛ የለውም እኮ አንተ አላህ ይታያል ይዘረጋል። ለአንተ እንዲገባ ሜታፎሪክ በሆነ መንገድ የተገለጸ ነው። እኛ እንደዛ ነው የምንረዳው። ቁርአን ውስጥ ራሱ እዚህ ከጎን ያሉት እኛ የምንረዳው ማለት እጅ ሲል በቃ አልተገለጠም፣ ግን እጅ ተብሏል። በቃ አለቀ። ኦኬ ይታያል። የእግዚአብሔር እጅ ይታያል። እኛ ፈጣሪ እግዚአብሔር ማንንም ሊያየው አይችልም። ክርስቶስ ራሱ በሙሉ ወለቱ አይችልም። ማንንም አላየውም። ኦኬ አታዩትም? ወደፊት ኢንሻአላህ እናያለን። ስለዚህ የሚታይ ነው። አሁን ለጊዜው ነው እንጂ የሚታይ አካል ነው ማለት ነው። ቴንኪው እናመሰግናለን። እኛ መቼም ቢሆን ማንንም አያየውም አልኩህ እኮ ብሮ። አታየውም? ማንንም አያየውም። እንኳን ክርስቶስ በስጋ ተገልጦ ራሱ ከነሙሉ መለኮቱ ማንም ሊቀርበው ሊያየው በማይችል ብርሃን አናየውም። እግዚአብሔር መቼም ማንም አያየውም። እኔን እስካሁን አላየከኝም። አዳምጠኛው አንድ አዳምጠኝ። ወደፊት ማናየው የሚል እሰጥሃለሁ። ምንም ችግር የለም። ፊልጵስዩስን ጢሞቴዎስን አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 13 14 ጀምረህ ክፈትለት። ምዕራፍ 1 ላይም አለ ከ13 ጀምረህ። ከዛ በፊት ግን አንድ ነገር ላስረዳ። እኔ እስካሁን ድረስ አላየከኝም አይደለ ሰይድ? እፎይ እንብላ እኮ እሱ እስኪከፍት ድረስ እኔ እስካሁን ድረስ አላየከኝም አይደለ ሰይድ? እኔ ራሴ ሰይድ ነው የሚያወራኝ ወይስ በሽር ነው? ሶሪ በሽር ነው ያወራ። ኦኬ በሽር እሺ። እኔን እስካሁን ድረስ አላየከኝም አይደለ? ምን ታደርግልኛለህ? አይቼ አላየሁም። ኦኬ ሁቺስ በፈለኩ ሰዓት ደግሞ ልታየኝ ትችላለህ። አሁን በቪዲዮ በውጣ ታየኛለህ። አሁን ወደ ማሳጃው በእናትህ ዳዊት እኮ ሄዳለሁ። አላህም ደግሞ ልክ እንደዛው አሁን አላየከውም። የውመል ቂያማ ግን ይታያል። የሚታይ ቦዲ ያለው አካል ነው። እግዚአብሔር አንብብለት ከ15 እና 16 አካባቢ ከ14 ጀምረህ አንደኛ ጢሞቴዎስን። እሺ አንደኛ ጢሞቴዎስ ምዕራፍ 6 ላይ እንደዚህ ይላል። ስማ ቁጥር 16 ላይ መልአክ ይፈይ አውራኝ ቁጥር 16 ቁጥር 16 14 15 16 ያ ከ15 እሺ ከዚህ ላንብብልህ። ስማ በደንብ በሽር የኛ አስተምሮ ከዚህ ተማር። አንድ አይደለም፣ እርሱም ብቻውን የማይሞት ነው። እርሱ ብቻውን የማይሞት ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ማን? እኛ የምናመልከው አምላክ። አንድ ሰው እንኳን አላየውም፣ ታይቶ በፊትም አልታየም፣ አሁንም አልታየም፣ ወደፊትም አይታይም፣ ሊያዩም አይችልም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። ወደፊት የሚለው አለ ስለሳይ ያው ማን አይችልም። አንድ ሰው እንኳን አላየውም፣ አሁን ላይ ማንም አየው። ወደፊት የሚለው እኮ ወደፊትን እኮ ነው። አላየውም ሊያየውም አይችልም እኮ እያለ ነው። ሊያየው አይችልም ማለት እኮ ወደፊት ነው። አሁን ላይ ቢሆንስ እንዴ? ወደፊት እኮ ላስረዳካ። ቅድም ምን ብዬ አስረዳው መሰለ? አንተ አሁን አይተኸኛል ስለ አላየሁህም አልከኝ። ከፈለኩ ግን ወደፊት ልታየኝ ትችላለህ። አዎ ልታየኝ ትችላለህ፣ የምታየኝ ስለሆንኩኝ። እዚህ ጋር ግን ልታየው አትችልም እያለ ነው። ክሊር የሆነ ስቴትመንት ነው። አሁን ላይ ቢሆንስ ዳዊት ነገረ እኮ አላየሁም አለሃል። አሁንማ
አላየውም ሊያየውም ሁለት አረፍተ ነገር ነው ወልዳ ያዋል አብ ኦኬ ይሄኛው ተመለሰልህ እግዚአብሔር መቼም እንደማይታይ ገባክ በቅድሚያ ወደፊት ሚሊዮን አላመጣህማ ወደፊት ሚሊዮን እንኳን አመጣሽልኝ ፓፓ ኦኬ እሺ ሰው ቆይ እርሱ ብቻ የማይሞት ማንንም ሊቀርበው በማይችል ብርሃን ይኖራል አለ አንድ ሰው እንኳን አላየውም ሲል መቼ ነው አሁን ላይ ኦኬ ሊያየውም አይችልም ሲልስ አሁን ላይ what do you mean በምንኛ አላህን ከዚህ በኋላ አንድ ሰው ሊያየው አይችልም እንደዛ ተቀበላለህ ልቀበልህ በዚህ ስቴትመንት መሰረት አላህ ላይ አስቀምጬ ልቀበልህ እና ወደፊት አይለማሽ ምን ላድርግ ነው ዳዊት እንዴ እሱ ወደፊት አይለማ አትችልም ማለት ኦልዌይስ ቢያይ አይታይም ማለት ነው ብራዘር አላህ ይታያል ቃሌ መቼም ለሻውኔ ለውፎይ ቃሌ መቼም ልታይ አትችሉም ስለው መቼም አይታይም በቃ ወደፊት ለሽ ሊያይክ አይችልም ወደፊት መቼም አልከኝ እኮ አይደለ ጊዜ ጠቀስኩ እኮ እሺ ወዳላየው እሺ ኤን ዘለው ወልዳላችሁ ለምን ዘለዋለሁ አላህ ግን ይታያል ኮንፈርም አድርግና ወደዛ ምድ ይታያል ኦኬ የሚታይ አምላክ የሚታይ ነገር ደግሞ በጊዜና በቦታ የተገደበ ነው ስለዚህ ጣዖት ነው የምታመልከው ማለት ነው ቴንክ ዩ እናመሰግናለን አለቀ እሺ ክፈትለት ቅድም እግዚአብሔር በምሳሌ እንደሚናገር እንንገረው እስቲ እሱ ሜታፎር በምሳሌ ያላህ እንደማይናገር ካወቀ መዝሙር 78 ላይ ክፈትለት እስቲ ቁጥር 1 እና 2 ላይ መዝሙር 78 ላይ እግዚአብሔር በምሳሌ ይናገራል ሊትራል የምንወስደው ነገር የለም አይኔ ቅድሙን ያልኩትን ንገረኝ እግዚአብሔር እጁ ዘርግቶ